ዮም ንሴብሖ የዮም አባት እያሉ ይጠሩታል። ስምን መልአክ ያወጣዋል እንዲሉ ስሙ ከምግባሩ የገጠመለት አመስጋኝ፣ ፈገግ ሲል ጥርሶቹ ከአዳማ ናዝሬት የተገኘ ብርቅዬ ልጅ መሆኑን የሚያሳብቁበት የቤቱ የመጨረሻ ልጅ፣ በብዙ ቤተሰብ ተከቦ ያደገው ጨዋታ አዋቂ፣ ፈገግታ አንጫሪ፣ ኳስ እንደ ነፍሱ የሚወደው፣ ለኳስ ሲል ሀገሩን ተሻግሮ የሄደው፣ በብዙ ፈተናና ውጣ ውረድ ያለፈው፣ 6 ዓመታትን ከሞት ጋር ተፋጦ በተአምር የተረፈ፣ በኋላም ሞትን በሚያሰኝ የልጅ ሕመም ብዙ የተጎዳው፣ ዛሬ ላይ በእኔ ደረሰው ማንም አይለፈው ብሎ በበኩር ልጁ ስም መጽሐፍ ያዘጋጀው ድንቁ ሰው ንሴብሖ ፍቅሬ። ሰላም እንዴት ናችሁ? የተከበራችሁ ተመልካቾቻችን፣ እንግዲህ ሀገሬ ቴሌቪዥን ተምሳሌት ዝግጅታችን አሁን ተጀምሯል። ዛሬ እጅግ ከሚያስደንቅ የህይወት ተሞክሯቸው ሊያካፍሉን እዚህ የመጡት አቶ ንሴብሖ ይባላሉ። በጣም ትወዱታላችሁ። ዮም የሚል መጽሐፍ አዘጋጅተው እኔ ጋር ብቅ ብለዋል። ምንድነው ያገናኘን ጉዳይ የሚለውን ነገር እናወራለን። ሰላም ነኝ አንተ እያልኩ ነው የምቀጥለው። ለተመልካች ነው አንተ ያልኩት። ደስ ይለኛል። ሰላም ነው? እግዚአብሔር ይመስገን። እንዴት ነው? እግዚአብሔር ይመስገን በጣም ደህና ነኝ። ስለተገናኘን ደስ ብሎኛል በጣም። እኔም እንግዳ አድርጋችሁ ስለጋበዛችሁኝ በጣም ደስ ብሎኛል። ዮም በሚል መጽሐፍ ነው የተገናኘ ነው። እንግዲህ ይሄ መጽሐፍ በወጣ ምናልባትም አንገናኝም ነበርና ይሄ መጽሐፍ እንዴት ነው፣ እንዴት ተጀመረ፣ እንዴት ታሰበ የሚለውን እናነሳለን። ግን ከልጅነት ያለውንም ነገር መነሻ ስለሆነ እናንሳና ተመልካቾች ይህንን መጽሐፍ ሲያዩት በአንተን የተዘጋጀው በአሰናኙ ደግሞ ጥላሁን ክፍሌ ነውና በጣም ይወዱታል። የዚህ መጽሐፍ ጉዳይ በደንብ ልናወራ እዚህ ተገናኝተናል። ስለዚህ ከልጅነት እንጀምርና አቶ ንሴብሖ ማን ናቸው? የት ተወለዱ? የታደጉ? እንዴት ነበር የልጅነት ጊዜያቸው የሚለውን እናንሳ። እሺ፣ አመሰግናለሁ። እኔ ተወልጄ ያደግኩት ናዝሬት አዳማ የሚባል አካባቢ ነው። የልጅነት ጊዜም እዛ ነው። እንግዲህ ወደ ስራ በዚህ እስከመጣ ድረስ ከመጀመሪያ ከ0 ክፍል እስከ 12ኛ ክፍል እዛ ነው የተማርኩት። የመጀመሪያ ደረጃ እስከ 11ኛ ክፍል የናዝሬቱ ቅዱስ ዮሴፍ ትምህርት ቤት ተምሬያለሁ። 12ኛ ክፍል ደግሞ የአዳማ አጠቃላይ ሃይስኩል የሚባል እዛ ጨረስኩኝ። ከፍተኛ ደረጃ ትምህርቴን የመጀመሪያ ዲግሪ በአካውንቲንግ፣ ከዛ ሰርቲፋይድ ኢንተርናል ኦዲተር አሜሪካን ሀገር የሚገኝ ተቋም ነው። ሌላ ደግሞ ሰርቲፋይድ ኢንቨስቲጌሽን ፕሮፌሽናል፣ እሱም በአሜሪካ የሚገኝ ተቋም ነው። በስራዬ ኦዲተር ሆኜ እየሰራሁ ነው፣ ኤክስተርናል ኦዲተር። ይህን ይመስላል እንግዲህ። ያደግኩት ደግሞ 8ኛ ልጅ ሆኜ አባቴ አቶ ፍቅሬ ወንድማገኝ ይባላል። እናቴ ወይዘሮ ታገኝ ወርቁ ትባላለች። ያደግኩት እንግዲህ በዛ ያለ ፋሚሊ ውስጥ ነው። የመጨረሻ ልጅ ሆኜ 8ኛ ልጅ ሆኜ ድሮ እንደምታውቂው ስናድግ ደግሞ ሌሎችም የዘመድ ልጅ ምናምን ይኖራል። ብቻ 12 ምናምን የሚሆን ፋሚሊ 13 14 ሊሆን ይችላል። ለዛ ሞቅ ባለ የልጅነት ጊዜን አሳልፋለሁ። በጣም ደስ ይላል። ያው ያለ ነገር አይደለም ልጅነት የምናነሳው አይደል? ከልጅነት ይሄ ከቤተሰብ ጋር የሚደረገው ግንኙነት መሰረቱ ቤተሰብ ነው። ለዚህ ትልቅ ለመሆን ለማደግ በስራ ለመቀጠልና ከዛ በኋላ በጣም እግር ኳስ እንደምትወድ ሰምቻለሁ። ከዛ በኋላስ ደግሞ እንዴት ነው ወደ አዲስ አበባ መጥተህ በስራዎችህ የቀጠልከው? እንግዲህ ያው እንደ ማንኛውም ኢትዮጵያዊ ብዙ ሰው እግር ኳስ ይወዳል። እግር ኳስን ስናባረር ስንጫወት የልጅነት ጊዜያችንን አሳልፈን እንግዲህ ያው ወደ ቁም ነገር ደግሞ ወደ ህይወት ለመምጣት አዲስ አበባ በጀማሪ ኦዲተርነት መጣን። እዚህ ስራ ጀመርን 1996 ዓ.ም አካባቢ። ብዙ ጊዜ እንግዲህ አጋጣሚ የሚያመጣልሽን ነገር ነው የምትኖሩ። ከዛ እንግዲህ ጀምራል የስራ ህይወቴ። ታዲያ ሳናነሳው የምናልፈው ነገር ይሄ የወጣትነት ጊዜው አለ አይደለ? የወጣትነት ጊዜና አንተ ደግሞ የገጠመ ፈተና ነበረ ገና ከማግባት በፊት
ከዚህ አዲስ አበባ ሆነክ ስራ እየሰራክ እየተሯሯጥክ ከልጅነት የወጣትነት ጊዜህን እያሳለፍክ በገጠመ ነገር ተስፋ ቆርጠህ እስከ ሞትን የመመኘት ጉዳይ ሁላ ድረስ አለና እሱን እናንሳ እስቲ። አዎ እንግዲህ መጽሐፉ ላይ ያለ አንድ ታሪክ ነው። ዲቴሉን እንግዲህ ተመልካቾች መጽሐፉ ላይ ያነቡታል በደንብ። ወቅቱ 1996 አካባቢ ነው። የሕክምና ስህተት የተፈጠረ አንድ የህይወት አጋጣሚ ነው። ምንድነው እሱ? አጋጣሚ ሆኖ ማታ ላይ ጓደኞቼ ምግብ ነው የተመገብነው። ምግብ አንድ ላይ ብቻ መመገባችንን እናስታውሳለሁ። ሌሎቹ ታመሙና እኔ ብቻ አልታመምኩም። 7-8 እንሆናለን። እኔ ብቻ እንዴት አላመመኝም በሚል በቃ ማታ ግን መታጠቢያ ቤት ደርሼ ስመጣ ድንገት አጥወለወለኝና ወደኩኝ። እህቶቼና እህቴና የእህቴ ባል ተሯሩጠው ሐኪም ቤት ወሰዱኝ። ከዛ የመደበኛ ሐኪም ትልቅ ሆስፒታል ነው በወቅቱ በአገሪቱ ላይ ትልቅ የሚባል ነው። ያው ስም መጥቀስ ስለሌለብኝ ነው። ከዛ ምን ሆነ? በእለቱ ዶክተሮች ማታ ነው የሄድነው። ሌሊት 8 ሰዓት 9 ሰዓት ይሆናል እና የብርታት ብቻ መርፌ ወጉኝና ተመለስኩኝ። ወደ ቤት ተመለስኩኝ። ግን ጠዋት ደህና ሆኜ ራሴ ነኝ ሐኪም ቤት ሄድኩት። ለምን? ደህና ነበርኩ። በቃ የብርታት መርፌ ተወጋው እንትን አላለኝም። ግን የነበረው ዶክተር በቃ ምርመራ የሚፈልገውን ወሰደው። ከምርመራው አንዱ የደም ናሙና ነበር። ከዛ አጋጣሚ ሆኖ የሰጠኝ መልስ ትንሽ ህይወቴን የሚያመሰቃክል ነበረ እና ውጤትን እንደማየው ካሁን በኋላ የመኖር ተስፋ በሌለው በደም ካንሰር ስለሆነ የተያዝከው ህይወትን አደጋ ላይ ነው ያለችው። በዚህ ምክንያት በቃ ምን አማራጭ አለኝ እንኳን ስለው መልስም አንፕሮፌሽናል በሆነ መንገድ ነበረ ዲያሎጉ የነበረ። አሁን ላይ ሆኜ ሳስበው እና በሳምንቱ በቃ ያው ተረበሽኩኝ። በሳምንቱ ሄጄ ድጋሚ እንዲያይኝና የነገረኝ ነገር ትክክለኛ እንደሆነ እንዲያረጋግጥልኝ እዛው ራሱ ጋር ነው ዶክተር ጠየቁት። በጣም ተስፋ ቆርጬ ነበር እሱ ጋር የሄድኩት። ሆኖም ግን ዶክተሩ አሁንም ያው ፈርጠም ብሎ የሚለወጥ ነገር አይኖርም ይለወጣል፣ ምክንያቱም አይቼዋለሁ የነበረው ውጤት ነው የነገርከው አለኝ። ከዛ በኋላ በቃ ልጅም ስለነበርኩ በወቅቱ 24 ዓመቴ ነው። በጣም ደነገጥኩኝ። በቃ ብቻዬን ለመሞት ተጋፈጥኩኝ። እዛ ካስታወሻት ከሞት ጋር ፍጥጫ የምትለው ምዕራፍ እሱ ጋር ነው። ዲቴሉን እንግዲህ ያንብቡት። ምን ያህል ዓመት ማለት ነው? ይሄንን 6 ዓመት 7 ሊጠጋ አካባቢ ሆነ ማለት ነው። ከዛ በኋላ በምትወደው ኳስ ደግሞ ተካስክ ይመስለኛል። ምክንያቱም ይሄንን ውጤት የሚቀለብስ ነገር ያገኘኸው የምትወደውን ኳስ ተከትለ ደቡብ አፍሪካውን የዓለም ዋንጫ ለመከታተል በሄድክበት ወቅት ነው እና እሱንም አጋጣሚ እናንሳው። እሺ፣ አገናኘሽው አሪፍ ነው። አዎ ያው ቅድም እንዳለው ኳስ ወዳለው ያው ኳስ አባሪያለሁ ነው። አጋጣሚ ሆኖ ጓደኞቼ ጋበዙኝ ደቡብ አፍሪካ እና አንድ ወንድሜ የኔ ኢሚዲየት ታላቅ ወንደሰን ፍቅሬ ይባላል ጋበዘኝና ሄድን ወደዛ ሄጄ 1-4 ጨዋታ አየው። አገሪቷ ላይ አለ የተባሉ ኤሪያዎች ማንዴላ የታሰረበት ሮቢ አይላንድ፣ ቴብል ማውንቴን የሚባል አካባቢ፣ ሌሎች ይሄ ኢንዲያና ኬፕ ፖይንት የሚባላል ኢንዲያና አትላንቲክ የሚቀላቀሉበት ቦታ፣ ሌሎችም በቃ በጣም ቆንጆ ቦታ ፈታ አረጉ። በጣም ደስ ይል ነበር። በደንብ ስፍታታ ድጋሜ መኖር ተስፋ ተመኘሁ እና ሳንታ የሚባል አካባቢ እንደዚህ ለምን የሕክምና ምርመራ ዝም ብዬ ኖርማል ጓደኛ ያለ ዳንኤል ፋንቱ ይባላል። ከ7 ዓመት ጀምሮ ጓደኛ ያለ 40 ዓመት ጓደኛ እና አብረን ሄደን ከሱ ጋር ኖርማል እንትን መስሎታል። ግን ላኪሙ ዲቴል ነገርኩት። ለሱም አልነገርከውም? ለማንም ሰው አልተናገርኩም። ለፈጣሪ ብቻ ነው የተናገርኩት። ያው እንደዚህ በሚሆን ሰዓት ምን መሰለሽ በወቅቱ ማስበው ያው የብስለት ደረጃ እንደነገርኩሽ
ከሆነ በኋላ ያው በእርግጥ የሚያመጣልኝ ነገር ሊኖር ይችል ነበር። ድጋሚ ተመርመር ነው የሚባለው። እዛም ባይሆን ሌላ ቦታ ቼክ አድርግ ነው የሚባለው። ምንድነው እኔ በወቅቱ በቃ ያው ዶክተሮች ትክክል ናቸው፣ በኃላፊነት ነው። ያው አሁን እዚህ ጋር ዶክተሩን እየወቀስኩ ሳይሆን እንደውም አንድ መንፈሳዊ ወዳጅ አለ የሚነግረኝ፣ አንዳንዴ ደግሞ እንደዚህ በዶክተሮች አሉ ዲያብሎስ ህይወትን ተፈልጎ ይሆናል ራስ እንድታጠፋ ያው ሰው ያገጣጥማል። አንቺም በኳሱ እንዳገጣጥም። ወደ ጥያቄሽ ልመለስና ምን ሆነ መሰለሽ፣ ከዛ ዶክተሩ ምን አይቶ ነው እንደዚህ ያለ? መጀመሪያ ኢንተርቪው አደረገኝ። ከዛ የሚወሰደው ለዛ የደም ካንሰር የሚባለው ለሚወሰደው ራሱ የተለየ ደም ሳይሆን ከጉልበትሽ መቅኔ የሚወሰድ ፈሳሽ አለ። የደም እንትኑ ለየት ባለ እንትን ያደረገው። ከዛ መልሱ ላይ ግን ለምን እንደዚህ ያለ በምን ምክንያት ሆነ የሚለው ነገር ነው እንትን ያለ እና ምንም ውጤቱ ሰላማዊ ነው። ደም ካንሰር የለበትም። እንደውም አትሌት ነበርክ እንደ ያለኝ እንትኔ ራሱ 120 በ80 ነው ኤግዛክት ላይ የሚደርሰው አትሌቶች ላይ ምናምን ሲሆን እና በፍጹም የተሳሳተ መረጃ ነው እንትን ያልከው እና እርግጠኛ ሆኜ ነው የምነግርህ አለኝ። የምርመራውን ስቴፕ ያው ፕሮፌሽናል መሆናቸውን ያሳያል። በኋላ ላይ በጣም በቃ ደስታም ተሰማኝ፣ ቁጭትም ተሰማኝ። 6 ዓመታትን እንዲሁ ያባክ በዶክተሩም በጣም ማዘን፣ ቁጭትም በቀልም ሙሉ ተሰማኝ። ለምን እኛ ሀገር አይደለም እንጂ እንደው ሌሎች ቦታም ስናገር ከሰማሽ የሕክምና ስህተቶች ይከሰታሉ። በእኛም ሀገር ሳይሆን በሰለጠነው እንደዚህ አይነት ይኖራል። ብዙ ነገር አለ፣ እስከ ህይወት ማለፍ፣ አካል መጉደል አለ። ግን ይሄ ለየት ለኔ ገና ታዳጊ ነበር በመኖር ላይ በጣም እንትንም ጥሩ ነበር እድገቴ በዛን ወቅት እና እንግዲህ የእግዚአብሔር ፈቅዶ ደግሞ ሰላም አይሆንኩኝ። ግን ምናልባት ሳናነሳው የምናልፈው መሰለህ ይሄ ነገር እኮ በጣም ብዙ ሰዎችን ያስተምራልና በወቅቱ ራስህን የሆነ ነገር አድርጋ ቢሆን በቃ በቅቷል ብለህ ሌላ ነገር ውስጥ ገብተህ ቢሆን በጣም እንትን ይላልና እንዴት አለፍከው ያንን 6 ዓመታት? እንደነገርኩሽ ቅድም እንደው ዲቴይሉን ነገር ብለሽኝ አልተናገርኩም እንጂ በልጅነታችን የመንፈሳዊ እንትናችን ጥሩ ነበር። ያደግንበት ገብርኤል አካባቢ ቅርብ ነው ገብርኤል ቤተክርስቲያን። እዛ አካባቢ ሰንበት ትምህርት እንማራለን። ይሄ ከስፖርት እንኳን ኳስም ተጫውተን ከዛ ማታ ወደ ቤተክርስቲያን ነው የምንሄደው። ብዙም ካፌም ምናምን አንታይም ነበር እና ምን ተምንለው ስፖርቷ ኳሷን ላይና ቤተክርስቲያን ነው። ያ ደግሞ ሜንታሊ ፊት ትሆኛለሽ። እግዚአብሔር ያለሽ እምነትሽም ደረጃ የሚለካበት ነው። እንደዚህ ፈተና በሚመጣ ጊዜ እምነትሽ ይለካል። ባይዘ የእምነትሽ ጥንካሬና መላላት ፈጣሪ ያይሻል። እና እግዚአብሔር ፈቅዶ እዛ አካባቢ ስላደግኩኝ ብረበሽም ብጨነቅም በጣም አስከፊ ህይወትን በመራ እግዚአብሔርን ተስፋ አደረግ ነበር። እንግዲህ እግዚአብሔርን ተስፋ አድርጎ ያፈረ የለም። እድሉን አገኘሁ ድጋሚ መኖር ማለት ነው። በድጋሚ መመራ ወደ ቻይናም ሄደክ ነበር? አዎ በላት ሳገባ አካባቢ እንደዛ ሂጂ ለማንኛውም በሚል እንደዛ ነፃ ነው በድጋሚ ሰላማዊ ነው እና ያኔ ደግሞ በይበልጥ አረጋገጥኩኝ። ከማግባት በፊት ስለ ደግነት ደግሞ የጻፍከው አለ አይደለ? እዚህ መጽሐፍ ላይ ከቅድመ ዮም በፊት በደንብ ያንተን ታሪክ የሚያነሱ ጉዳዮችን ያስተምራል ያልካቸውን ነገሮች ተጽፏል እና ከዛ መሀል አንደኛው ስለ ደጉ ወዳጅክ እናንሳ። ስለ ሃይደር አብዱል ሰመድ ይባላል። ምናልባት ለእኔ ብቻ አይደለም ደግነቱ፣ እንደዚህ ብዙ ህፃናቶችን እንደዚህ ድንገት ሄዶ በማሳከም ሳይናገር በስውር ብዙ ሰዎች ይረዳል። ጥሩ ሰው ነው። አንዳንድ ሰዎች አሉ እንደዚህ በእምነትም በባህልም የተለያየ መንገድ አስተሳሰቡ ጥሩ ነው እና አንዳንድ ሰው ደግሞ እንደዚህ ባረገው ነገር የሚደሰት ሰው አለ። እኔም ደስ ይለኛል፣ ለሰው ማድረግ ደስ ይላል።
ደስ ይላል እኮ በጣም። በመልሱንም ታገኘው ተመልሶ ይመጣል። በደንብ መጽሐፉ ላይ በዝርዝር አለ፣ ግን ቢያንስ ሁኔታዋን እናንሳት ብዬ ነው። ያችን እኔ ሰውየዋለሁ በአይምሮዬና በኩርቱ ፌስታል የሰዎችን ሰነድ ይዘክ እንደዛ ቆመ ታክሲ ሰልፍ ላይ ሁላችንም የምናሳልፈው ነገር ስለሆነ ይዘክ ቆመክ አንድ ሰው መጥቶ ና ብሎ ወስዶ የተለየ ስጦታ ሲያበረክትልህ በጣም የሚያስደንቅና የሚያስደስት ነገር ነውና እሱን ነገር ብናነሳው ደስ ይለኛል። ስጦታና ችሮታ ልዩነት አለው መሰለኝ። ስጦታ አትበይው፣ ችሮታ በይው። እና ምን መሰለሽ አጋጣሚ ያው እንግዲህ ሃይደርን ለአንድ ቀን ነበር ከዛ በፊት የማውቀው በሆነ በስራ ጉዳይ ቢሮአቸው ሄጄ እዛ ተዋውቀናል። ከዛ በዛ ሲያልፍ አንድ ሁለት አይቶኛል ታክሲ ስጠብቅ። እንግዲህ እንዳልኩሽ ያው ሞራሉ መጥቶ አሁን ደግሞ የመኖር እድል ስናገኝ የመስራት እንትናችን ደግሞ ጨመረ። ከዛ ያችን ፌስታልና ላፕቶፕ ሁሉ ያለ ከጀርባዬ ታክሲ እየጠበቁ ስጋፋ ምናምን አይቶኛል። ከዛ አንድ ቀን ክሊስ ሲል እንደዚህ ታክሲውን ቀድሞ ቆሞ እንትን አለ ግባ አለኝና ቼፍሮሌት መኪና ነው ያዘው አስገባኝ። ከኋላ አንደኛ በቃ ሊፍት ሊሰጥኝ እንግዲህ ያው መኪና የሌለው ሰው ያውቃል። ይሄ እንግዲህ የዛሬ 14 ዓመት በፊት 14-15 ዓመት ይሆናል። እና ገባው ሞርዶ ቅርብ ነው አወረደኝ ስለው ቀይ አዋራኝ ምን እያለኝ ቤቱ ቅርብ ነው ሳር ቤት አካባቢ ወሰደኝ። ዝም ብሎ ከዛ በፊት አንዳንድ ነገሮች ያወራኛል። ስለ መንዳት ትችላለህ፣ መንጃ ፈቃድ አለ፣ መኪና አልገዛም የሚለው እያወራኝ ደርብ እያደረገኝ ነው። እሱ ግን እያሰበበት ነው። ይህን ሰው እንደዚህ ብረዳው ሌላውን ይረዳል እያለ እንትን ይል ነበር። ከዛ ምን ሆነ ቀይ ያሪስ ታውቂያለሽ? ያሪስ መኪኖች ሚስ ያሪስ ባለማርሾች እሷን ገና ከጀርመን ነው ያስመጣው። በወቅቱ እንደውም ስንት ነበረ ዋጋቸው መሰለሽ? አውቶማቲኮቹ አይፈለጉም ነበር እነሱ 110,000 ብር ነበር ትዝ ይለኛል ዋጋቸው። እሷ ሰጥቶን ባለማርሿ ደግሞ ትጨምር። እሷን ባለማርሿ መኪና እስቲ የምትረዳ ከሆነ ዝም ብለህ አንድ ወር ተጠቀመባት ብሎ መኪናዋ አዲስ ነች ምናምን ያው ወጣትነቱ ደስ አለ። በመጨረሻ ማርሽ እየነዳሁ ወደ ቤት ሄድኩኝ እና ከአንድ ወር በኋላ እንግዲህ ያው ልመልስ አሳጥቤ ቤንዚን ሞልቼ ምናምን አንድ ወር እንጆ ያደርጋለሁ ብዬ በእኔ ቤት አላወቅኩምና ግዴ ለወደድካት አለ ያው በቃ እንትን በላ ስም ያዙርልህ ብሎ የአስተዳደሩ ሰው ስም ጠርቶ እንትን ያንተ እንድትሆን አደረግ። ስም ቀየርኩኝ። ያው ዲቴይሉ አለ በደንብ ተመልካቾች አንዳንድ ሰው እንደዚህ በሰው እንትን በዚህ በኩል የሚያስከፋ ዶክተር እንዳለ ሁሉ በዚህ በኩል ደግሞ ግጥምጥሞሹን ለማገናኘት በጣም ምንድነው ይሄን ለማሳየት ተፈጥሮ መሰጥሽ ነገር አለ፣ ጥሩም ነገር አለ፣ መጥፎም ነገር አለና ያው እነሱ እሱን ኢንተርቴን አድርገን እንኖር ነው። በጣም ደስ ይላል። በጣም የሚያስገርመው አቶ ሃይደር ካነሱልህ ነገር በመኪና ውስጥ ተጫወቱ ካነሱልህ ነገር አንደኛው የትዳር ጉዳይ ነውና ያው ባገኝና ቢኖረኝ አገባለሁ ጥሩ ሰው ካገኘው የሚል ነገር አንስተ ነበርና ስለ ትዳር ደግሞ እናንሳ። አጋጣሚ ሆኖ ከሳምሪ ጋር ከተዋወቅን 1-2 ወር ሆኖ ነበር እና አልነገርኩትም። እዛ በወቅቱ ዲስክሎዝ አላረኩለትም እንጂ በጓደኝነት ደረጃ ነበርን። ግን በኋላ ላይ ያው ነገሮች እየቀረቡ ሲመጡ አሳውቄው ነበር እና ደስ አለው ያው ለቁም ነገር መብቃቴ። ከዛም በኋላ ያው ሰርግ በምን መልኩ መሄድ እንዳለበት መከረኝ። ምንድነው ብዙ ጊዜ በሰርጎች በተጋነነ ምናምን የሚሆንበት ነገር አለ። እሱን ግን ያን አልመከረኝም። እንደ ወንድም በኋላ እንደ ወንድም ሆነኝ። የሚገርምሽ ሳገባ ከኔ 50 ከሷ 50 ሰው ያልጠራኋቸው አጎቶች ምናምን ሁሉ አሉ። በኋላ ማዘር መልስ ጠርታ እንዲሁ
የተገናኘ ነው እንጂ በራሴ ፕሮግራም አድርጌ እግዚአብሔር ፈቅዶ በባታ ለማርያም በቤተክርስቲያን ነው የተጋባ ነው። እስከ መጨረሻው ያው የወንድሙን ነገር ሲከታተል ነበር። ደስ ይላል በጣም። ከሳምሪ ጋር ግን ዝም ብለው ወደ ትዳሩ ገባ የተዋወቃችሁ የሚለውን ሳናነሳ ያው እንግዲህ ሌሎች ሰዎችም ይላሉ እንግዲህ ትንንሽ ሰርጎች ማነው ሰርጎች ላይ ትንንሽ ሰርጎች ይኖራሉ ይባላል። ጓደኛዬ የስራ ባልደረባዬ ነው ተስፋዬ አዱኛ የሚባል እሱ አገባና በቀን ፕሮግራም ላይ አልተመቸኝም እና ማታው ቤቱ ሄድኩኝና እዛ አጋጣሚ ማታ ላይ እሱ አስተናገደች እና በዛ እንዳየኋት ያው እንግዲህ ለጋብቻ ተመኘሁ። እንዳያዝ ነው ተመኘሁ። በእርግጠኝነት የሆነ አንዳንድ ውስጥሽ እንትን የሚለው ነገር አለ። የሚገርምሽ ነገር መጽሐፉ ላይም ካየሽ እህቴ አግብታ እጮኛ ሆነን ከሳምሪ ጋር ጓደኛ ሆነን ይዣት ሄጄ ነበር እና እናቴ አስጠራችን። ከዛ በፊት እኮ ከሴት ጋር አይታኝም አለች እና አብራ ያለችው ልጅ ምንድን ነች ብላ እንትን አለች። እንደሆነም ስላት ልቤ በጣም ድንግጥ አለላት። ምንድን ነው አለች። አይ እንደዚህ ለማግባትም አስቤያለሁ ጓደኛዬ። እሷም አፕሩቭ አደረገችው። የእናቴም አፕሩቫል አለው እና ያው እናቶችም ይታወቃቸዋል በደንብ። እግዚአብሔር ይመስገን እንግዲህ ከተዋወቅን በ11 ወር ነው የተጋባነው። ብዙ አልቆየም። የእናትህን ምክር ግን ሳታነሳት አሁን መልሰሽ ወደ ኳስ ልትመልሽኝ አለ። አይ እሷንማ እናንሳት። ያው እናቴ እንግዲህ ጥራትና ልተዋወቃለች ተዋወቀቻትና ግን አንድ ነገር ልንገርሽ፣ ማወቅ ያለብሽ ነገር ልጄን በደንብ አውቀዋለሁ። ምናልባት ከፍተኛ የኳስ ፍቅር ስላለበት ከአንቺም ሊያስፈልጥ ስለሚችል እንዳይከፋሽ አለች። ትንሽ ተጋነነባትና እንትን አለች። እንግዲህ ያው ጥሩ ነው ስፖርት። ደስ ይላል። የእሳቸው ነገር የሚያስገርመኝ ይሄንን አስተውለው በደንብ ለምን መሰለሽ እንደዛ ያለችው፣ ድሮ ካስታውሽ ልጆች ሆነን እንትን ዴስቲቪ የምናገኘው እንደዚህ ካፌ ምናምን ሄደን ምናምን ነበር ከፍለን እንትን የምንለው እና የውጭውን የበር ቁልፍ አለኝ ገባለሁ። ግን ሻምፒዮንስ ሊግ የሚባል ውድድር አለ። እሱ የማታ አሁን 5 ሰዓት ይጀምራል። ድሮ 5 ተኩል ምናምን ይጀምራል። 7 ሰዓት 8 ሰዓት ልመጭ ትችላለሽ እና ከዛ ከፍቼ ስገባ ብዙ ጊዜ በመጋረጃ ብቅ ብላ ስታይኝ አያታል። ለአንድ ቀን ግን መጣችና ቆይ አንድ ነገር ብቻ ይሄ ኳስ ለነፍስም ለስጋም አልሆነም ሳየው ምን አለ ብትተው ለምን ይነሰንተ ያላለች። ከዛ ያው ቤት ውስጥም ባለው የሚወራውን ኳስ ነው ሁሉ ነገር እንደዛ ስለሆነ ብቻ የልጅነት ጊዜን እንትን ብሎኛል። ራሴ እንድጠብቅ አርጉ። በጣም ደስ ይላል። አንተ ጋር ጉዳት የለውም ማለት ነው ኳስ። አሁን ደግሞ ወደ ዮም እንለፍ እስቲ። እንግዲህ ከጋብቻ በኋላ ነው እንግዲህ ዮምን ያገኘ ነው። የመጀመሪያዎቹ የትዳር ጊዜያትና የዮምን መወለድ ዮም ማን ነው የሚለውን ነገር እናንሳ። አዎ እንግዲህ ዮም የመጀመሪያ ልጄ ነው። 4 ልጆች አሉኝ። የመጀመሪያ ልጄ ሆኖ ሲመጣ ከ3 ዓመት በኋላ በኦቲዝም ጥላ ስለ እንደሚኖር አወቅን እና የዚህ የመጽሐፉ ሙሉ ዘውግ በዮም ህይወት ዙሪያ ያጠነጥናል እና ከምዕራፍ 1 ላይ ትንሽ ቅድም ያወራ ነው ቅድመ ዮም ታሪክ አለ እና ዮም ያሳለፈው ያው ከእንትን ጀምሮ በትምህርቱ ለመጀመሪያ የገጠመው በቤተክርስቲያን አካባቢ፣ በጸበል አካባቢ፣ በማህበራዊ ጉዳይ በሰፈር አካባቢ የገጠመውን ታሪክ የሚተርክ ነው። እንግዲህ በጣም ድንቅ መጽሐፍ ነው። እኔ በደንብ ያነበብኩት በእውነት ነው የምልህ። በጣም ደስ ብሎኝ ሰው እንደዚህም ያሳልፋል እንዴ የሚለውን ነገር በደንብ አይቼበታለሁ። ብዙ ሰዎችም ይመሰክራሉ ብዬ ገምታለሁ። ባለቤቴም እንዳልኩ ያኔ ተቀብሎ ነው ያነበበው። በጣም በጣም የሚያስደንቅ መጽሐፍ እንደሆነ ነግሮኛልና
ሁሉም ሰው ከዚህ መጽሐፍ በተለይ ወላጆች የወለዱ ሰዎች ሊወልዱም የሚያስቡ ሰዎች ቢያነቡት በደንብ ብዙ ነገር ይማሩበታል። ምክንያቱም ከመጽሐፉ ላይ አንዱ ተናጋሪ ከተናገሩት ነገር አንዱ ማን ቤት እንደሚደርስ መቼ የማን ዕጣ እንደሆነ ራሱ አይታወቅም። ስለዚህ በኦቲዝም ጥላ ስር በሚኖር ልጅ እና ቤተሰቦች መካከል የተደረገውን የህይወት ተሞክሮ ነውና የሚያነሳው። ዮም ላይ ይህንን መጽሐፍ ለምን ጻፍከው የሚለውን አንስተን እንጀምር። በጣም አሪፍ። እንግዲህ ያው ዝም ብለሽ ታሪክሽን በመጽሐፍ ድረስ እንዲደርስ የምታደርጊው የሆነ ወይ መልእክት መጀመሪያ የእግዚአብሔር ፈቃድ ሆኖ ነው የምታስተላልፊው። ምንድነው ይሄው የመጀመሪያ ችግር ነው ብለን ቤተሰብ ከእንትኑም በኦቲዝም ጥላ ስር ከሚኖረውም በላይ የእንቅልፍ ችግር ነበረበት። እንቅልፉ ምንድነው በጣም ጥቂት ሰዓት ነው የሚተኛው። 2 ሰዓት በ24 ሰዓት ውስጥ 2 ሰዓት 3 ሰዓት ከበዛው እንደዛ ትንሽ ይተኛና ይነቃል። ከዛ እንቅልፍ የለም። ያ ችግር ምናልባት የህይወት ያሳለፍነውን ህይወት በዲያሪ ያስኩኝ እንድመጣ አረገኝ እና በዲያሪ እያንዳንዷን ይሄ ያሳለፍኳትን ነገር ዛሬ ምን አሳለፍኩ ነገር እንትን ጊዜውም ያልፈልኛል። ዮም ሲነሳ እንግዲህ እንደ ወላጅ እናቱም ትነሳለች፣ እኔም እነሳለሁ። ከዛ ያው ቁጭ ነው የምንለው። ያው እሱ ምን እንደተፈጠረ አያውቅም፣ ግን የኛ የእንቅልፍ ሰዓታችን ተቆርጦ ለብዙ ዓመታት አሁን መተኛት ከጀመረ 1-2 ዓመት ቢሆነው። ከዛ በፊት በጣም አስቸጋሪ ህይወት ነበረ እና እያንዳንዷን ቅጽበት በዲያሪ ይዝ ነበረ እና ለምን በተሞክሮ ለምን ወደ መጽሐፍ ተቀየረ ላልሽኝ ጥያቄ ለመመለስ ለምን ሌላው አይማርበትም? ለምን ሌላው አይድንበትም? ለምን ሌላው እንደዚህ አይነት ችግር ቢገጥመው እንዴት ያልፋል የሚለው ውስጤን እንትን ይለው ነበር። ከዛ በፊት ትንሽ የኔ አባቴ መጽሐፍ ይወድ ነበር። ብቸኛ ያወረሰኝ ነገር መጽሐፍ አነብ ነበረ እና መጽሐፍቶች ያጫውቱኝ ነበር። የዛን ጊዜ ብዙ ችግሮች ነበሩ። እንግዲህ ያው ችግር ሲደርስብሽ ብዙ እንትን አይኖርሽም፣ ወዳጆች አይኖርሽም። ራስሽን ፋይት ታደርጊያለሽ፣ ራስሽን ታገኛለሽ። በዛ ስሜት ውስጥ ሆኜ የመጽሐፍት ወዳጅነቶች ትልቅ ነበር እና በዲያሪ ያስኳትን ነገር እንግዲህ በመሀይምኛ የተጻፈች አንድ ወዳጅ ያለ ጥላሁን ክፍሌ ይባላል። የስነ ጽሁፍ ክህሎት አለው። በሙሉ ጊዜ ጸሐፊ አይደለም፣ ግን ከዚህ በፊት መጽሐፍቶች ዴሊቨር አድርጓል። የሚወደዱ መጽሐፍ ምናልባት አመፀኛው ክልስ የሚባል እሱን ሪቪው ያደረገለት ጥላሁን ነው እና አውቀዋለሁ፣ ያለውንም ስኪል አውቀዋለሁ እና ለስቲችን ነገር እንዴት እናዘጋጃት በሚለው ከመጀመሪያው እስከ መጨረሻው ረዳኝ እና ተባብረን ተጋግዘን መጽሐፉ እንዲወለድ አደረገ። ይሄን ማንሳት አለብን ብዬ ነው መጀመሪያ። ዮም ለመጀመሪያ ጊዜ ኦቲስቲክ መሆኑን ያወቃችሁት እንዴት ነው? ይገርምሻል። የዮም ችግር እንግዲህ እንደ እናት ሳምሪ ከተወለደ ጀምሮ ያው የእንቅልፉ ችግር አለ አይደለ? ትንሽ ከልጆች ሲለይ እንትን ሆነባት፣ ኦዶ ሆነባት። ግን ያው አትምትቀበዩ ቶሎ አትቀበይም። ያው ሁሌ የኔ ልጅ ደህና ነው ሁሉም ወላጅ የሚለው እና ያ ስሜት ነበረና ግን እያደገ ሲመጣ ችግሩ እየፈጠጠ መጣ። ምንድነው የሆነው? አንዳንድ ምልክቶች ሬድ ፍላግ ናቸው የምንላቸው ምልክቶች ይታዩበታል። ያው እንግዲህ ጊዜውም የጉግል ምናምን ስለሆነ እሷም ጉግል ታረጋለች፣ ግን በአይነ ቁራኛ ነው ያው ፍራቸው ስላለ ማለት ነው። ዋንዴ 2 ዓመት ከ8 ወር ምናምን አካባቢ ሲሆነው እንግዲህ ለመሄድ ዲያግኖሲስ ሲደረግ ተብሎ ሐኪሞች ጋር ወሰድነው።
ፍርጥ አድርጎ በኦቲዝም ጥላ ስር እንደሚኖር ነገሩ። ያ ነው እንግዲህ መጀመሪያ ያወቅንበት። እሱ ላይ የዶክተሩን ስም አልረሳሁትም። ዶክተር ምኒልክ ኦቲስቲክ እንደሆነ ልጃችሁ የመጀመሪያ ልጃችሁ ነው፣ በደስታ ቤት ውስጥ የነበረው ነገር ነበር ምናምንና ያንን ሲነግራችሁ አምኖ ለመቀበልና እውነትም ነው ብሎ ለመወሰን አስቸጋሪ ይመስለኛልና እዛ ጋር የነበረው ሞመንት በደንብ ለተመልካች ብትነግራቸው ደስ ይለኛል። እንግዲህ ወደኋላ መለሽኝ። እንግዲህ ቅድም እንዳለቀሽው ሆነ እንግዲህ አላለቅስ ወንድ ነኝ ስታለቅሽ ነበረና ያው መጽሐፉን ስላነበብሽው ሞር ስሜትን የሚነኩ ነገሮች አሉት። ምንድን ነው የሆነው? ዶክተር ሚኒሊክ አየው በደንብ አይቶት በደንብ ከመጀመሪያው እስከ መጨረሻው እኛንም ኢንተርቪው አድርጎ አየውና በቃ ዕጣ ፈንታዬ ነው ብላችሁ ተቀበሉት፣ ከኦቲዝም ጋር ነው የሚኖረው። በቃ ፍርጥ አድርጎ ያ መናገር ያለበትን ነገረ። ከዛ በኋላ በቃ ይጀምራል። ሳምሪ ማልቀስ ጀመረች፣ መኪና ውስጥ ታለቅስ። ከዛ በኋላ ቤትም አልወርዳለች። ከመኪና እንዴት ትወረድ? በቃ በጣም ትናለች። ከዛ በኋላ የተሰበረች እስከ 5 ዓመት 6 ዓመት ስራ ትታ እሱን ተንከባከበች ቤት ውስጥ በቋሚ ስራዋን ትንብላ። ትንሽ የአካዳሚክ ባክግራውንዷ ጥሩ ነበር፣ ግን ያን ካሪየሯን በሙሉ አበላሸባት እና በቃ በጣም ተሰበረች። ካሳች በጣም እንዳንቺ ደልደል ያለች ነበረች። በኋላ በጣም አጥንቷ እስክትቀር ድረስ በጣም መጥፎ ጊዜ አሳለፈች። እንግዲህ እኔ እንደዚህ ስናገር የእሷን ደግሞ አስቢው፣ እንደ እናትነት ብዙ ተጎዳች። እና ዶክተር ሚኒሊክ ነገረን። በኋላ ላይ ያው ቤተሰብንም ወዳጅም ነው። እንግዲህ ምን የነበረበትን ሁኔታ ወደኋላ መልሽም። ከዛ በኋላ ህይወት ቀጠለች። እሱ እንትን ማለት ምናልባት ኦቲዝም ይሄንን መጽሐፍ ሳነብ ለመረዳትም እየሞከርኩ ነበር፣ ለማየትም ከዚህ በፊት የሰሯቸውም አንዳንድ ግለሰቦች ነበሩ እንደዚህ ልጆቻቸው በኦቲዝም ጥላ ስር ያሉና ያ ኦቲዝም ሴንተር መስራችን እንደዚህ ያናግሬያለሁ። ከዛ ውጭ ደግሞ ወይዘሮ ማክዳ አሜሪካ ሀገር የምትኖር እንደዚህ ልጇ በኦቲዝም ጥላ ስር ሆና ቤት ውስጥ ቁጭ ብላ መጽሐፍም የጻፈች ሴት ናትና ከነሱና ከአንተ የወሰድኳቸውን ነገሮች ይዤ ኦቲዝም ያለበት ልጅ ምንድን ነው ምልክቱ? ወላጆች አሁን ይሄን ሲያዩ የኔስ ልጅ ብለው የሚጠይቁበት ሁኔታ ይኖራል እና አንዳንዴ ደግሞ ከዳውን ሲንድሮም ጋር ደግሞ የሚቀላቀልባቸው ልጆች በቤት ውስጥ ደብቀው የሚያቆዩቸው ቤተሰቦች አሉና ምንድን ነው የነበረው የተለየ ምልክት? እሱ የተለያዩ ልጆች ላይ የተለያዩ ነገሮች አሉ ስትልም ሰምቻለሁ፣ ግን በዋናነት ዮም የነበረበት ችግር ምንድን ነበር? በጣም አሪፍ። እንግዲህ ያው ዲቴሉም የዶክተሮች ባለሙያዎች ሲያወሩት ያምራል፣ ግን እኔ በዮም ጋር ብቻ ያለው ሬድ ፍላግ ናቸው ያልኩሽን ልንገርሽ። ድምፅ ኦቨር ሴንሲቲቭ ነበረ። ጆሮ የመያዝ እንደዚህ ጆሮውን ይይዛል፣ ድምፅ ይረብሸዋል። አይ ኮንታክት እንደዚህ ፊት ለፊት እኔና አንቺ እንደምናወራው አያይም፣ እንደዚህ በፍጹም አያይም ነበር። በኋላ የችግር ያው ተቀርፏል፣ ግን እሱ የመጀመሪያ ምልክቶች ናቸው። አለማውራት፣ አያወራም፣ ምንም አይነት ቃል እነዚህ ነገሮች ያው እንትን ያሉ ነበርና በእድሜው እርከን ስታይ ያው እንደ 2 ዓመት ማማ አባባ ማለት ይጀምራል። እንደገና ደግሞ በይበልጥ ደግሞ ሃይፐር አክቲቭ ስለሽ ያው ለማለት መቅበዝበዝ እዚህ ጋር ቢመጣ እዚህ ላይ ካልወጣው ነው 24 ሰዓት ማለት ነው። ሳይታይ የሚተኛበት ጊዜ ነው በቃ እንትን የምትይው እረፍት የምታገኘው። በጣም ሃይፐር አክቲቭ ነው። ይሄ ደግሞ ከኖርማል ልጅ ውጭ ነው። እርግጥ ወንድ ልጆች ምናምን ያስቸግራሉ ይባላል፣ ግን እንደዛ ነው። በይበልጥ እንዳነገርኩሽ ዶክተሮች ደግሞ ምንድን ናቸው ምልክቶች የሚለው ባለሙያ ሲወራ ደስ ይላል፣ ግን በዮም ጋር ያለው ይሄ ሬድ ፍላጎች ነበሩ፣ አመላካቾች ነበሩ። አመላካች ናቸው የምላቸው እነዚህ ነበሩ። አንድ አጋጣሚ ያስቀመጥከው ነበረ፣ ሳምሪ ቤተክርስቲያን ተሳልሜ ልምጣ ብላ ወጣ፣ አንተ እየጠበቅከው የገጠመህን ነገር? ትንሿ ነች እኮ እዚህ መጽሐፉ ላይ የገባችው እንጂ በጣም ብዙ
የሚያስቁ የሚያዝናኑ እንትኖች ነው ዮም ሲሰራ የነበረው። ካለፉ በኋላ ነው መስቀው። ግን ዋናው ትልቁም የሚያስፈራ ነበር የምለው አንድ ጊዜ ዲሽ ይሰራ መጥቶ ጣራ ላይ የወጣብኝ ማለት ነው። መሰላል እንትን ብሎ የዛን ጊዜ በጣም ትንሽ ነው፣ 4 ዓመት ነው። ይሄ መንጠላጠል ምናምን እንዳልኩሽ በጣም ጎበዝ ነበረ እና አጋጣሚ ዲሽ የሰራ እንትን ገብተዋል ምናምን ማኑዋሊ የሚሰራበት ነገር አለ። ምናልባት ካሰራ የምታውቂው ከሆነ ቤትሽ። ከዛ ልጁ ታች ወርዶ እንትን እየሞላ እያለ በመሀል ያው ዮምን ለማየት ዞር ስል የለም ዞር ስል አጣሁት። በሩ ዝግ ነው፣ ሁሌ ይቆለፋል። ድንገት ነው እንደዚህ ቀና ስል በቃ አይኔ ማመን አቃተኝ። ጣራ ላይ ጎርደድ ይላል። ትልቅ ነው ከፈተው። በቃ ወደኋላ ነው ወደፊት የምራመደው እንዴት እንደሆነ አላውቅም። ብቻ ልጁን እየጮኩ ጠራሁት። ከዛ ለሁለታችን እንትን ሊልን ስለሚችል 1/3 ሰው ጨመረ። በቃ እሱ የመጀመሪያ ያደረገው እንደምንም ብሎ ወጣና ቀስ እያለ ሄዶ ያዘውና ጠበቀኝ። ከዛ እኔ በውሳንሳ እየተቀባበለን አወረደ። ሂደቱ በወቅቱ ብታየው ወይ ደግሞ በፊልም ተቀርጾ ብታየው ከባድ ነው። ማመን ያቅትሻል። በቃ እንዴት እንደደነገጥኩኝ ልነግርሽ አልችልም። በቃ ምክንያቱም ዘሎ ከወረደስ ብለሽ ታስቢያለሽ። በእርግጥ ምንድነው ይሄ ትንሽ ራሱን የሚጠብቃት ነገር አለ። ይሄ አደጋ የሚፈጥር ነገር ላይ ቢወጣም የሚጠላጠለም ራሱን ትንሽ ጉዳት የሚጥል እንደሆነ ያውቃል። በኋላ ዥዋዥዌ አሁን ቤት ውስጥ በኮቪድ ካየሽው የመጨረሻ ደረጃ ዥዋዥዌ በቃ ሮልም ለማድረግ በጣም ነው እንትን የሚለው ያስፈራል ሲጫወት ስታየው። ግን ትንሽ ራሱን ይጠብቅ ነበረ ማለት ያው ተፈጥሮ ማለት ነው። እንዲሁም አንዴ እንደዚህ ጠብቅልኝ ያልሽው የቤተክርስቲያኑ ያልሽው ድንገት ዞር ስል እንትን ስልኬን ላመጣ ዞር ስል የሆነ ብቻ ዷ የሚል ድምፅ ሰማሁ። እምነበረድ ከቁመቱ በላይ እምነበረድ ጎትቶ ወደቀበት እላዩ ላይ እና ዷ የሚል ድምፅ ሰምቻለሁ። ከዛ ሲሄድ እንትን ፌንት ሰርቶ ሊያነሳው የሚችለውም አይደለም። በቃ ተጎትቶም ከአቅሙ በላይ ማለት ነው። ከዛ ፈፍሽ ሆስፒታል ሄድኩኝ። እሷ ስትሄድ ስትመጣ እኔም የለውም እሷ ስትደውል በቃ አስቢ እሷም እንዴት እንደምደም ምናልባት አጥንቱም ከተሰበረ በሚል ደግሞ ዳኑን ወሰድኩት። ሁለቱም ምንም አልሆነም ማለት ያው እንግዲህ ከብዙ ነገር ተርፏል። ይሄ ለማሳያ ያህል ነው እንጂ በየቀኑ ነው የምንኖርበት ህይወት በጣም የምትኖርበት ህይወት ነውና ዮም ከዛ በኋላ ወደ ምክንያቱም እድሜ ለትምህርት ደረሰ። ከ3 ዓመት በኋላ ብዙ ልጆች ወደ ትምህርት ቤት የሚገቡበት ነውና ትምህርት ቤቶች ላይ የነበረው የገጠማችሁ ፈተና የነበረው ሁኔታ እንዴት ነበረ? እንግዲህ ከመገለል አሁን ያለበት ደረጃ እንግዲህ ስንደርስበት እናወራዋለን። ግን የመጀመሪያ ላልሽ መዋለ ህጻናት ነበር። መዋለ ህጻናት መግባት ለኛ ትልቅ ነገር ነበረ። ምክንያቱም እረፍት ይሰጣል። እንደገና ደግሞ ከልጆች ካንተ ሲል ችግሩ ይቀርፋል። ወቅቱ ያው አምነሽ ብዙ አትቀበይም። ቀስ እያልሽ በፕሮሰስ እንትን የምትቀበይው እንጂ በአንዴ አትቀበይም ትልቅ ችግር ሲሆን እና እኛም ፕሮሰስ ላይ ነበረንና መዋለ ህጻናት ሲገባ ያው እዛም እንደተለመደው በጣም ቅብዝብዛ ሃይፐር አክቲቭ ስለሆነ በቃ እንዴት ይያዝ በወጥ መደብ የማይያዝ ልጅ ነው የላካችሁልን ምናምን ይሏታ። መጀመሪያ የሆነ በየቀኑ ብቻ ስሞታ ይመጣል። እንደምንም ሳምንት ሆነውና አርብ ቀን ለሰኞ የሆነ እቃ ምናምን ገዝቼለት ለትምህርት ቤቱ ቢሆን ከዛ ቤት ስመጣ ሳምሪኩር ተብላ ተቀምጣለች። ያው ትካዜ ላይ ያው በዮም ስትረስ ነው ብዬ የሚያሰብኩትና ያው ለዮም የገዛሁት ምናምን እያልኩኝ አብራራለሁ። እንግዲህ ቢሆን ምናምን እያለች እሷን መልስ እየመለሰች ከዛ ድንገት አይ በቃ አይምጣ ብለዋል ምናምን ስትለኝ በቃ
እኔ በጣም በህይወቴ የደነገጥኩ በዮም ዙሪያ እንደዚህ ኦቲዝም ነው ካሉ የበለጠ በቃ ይምጣ ሲሉ በቃ ደነገጥኩኝ በጣም። በቃ የመጀመሪያ መገለል የደረሰበት ያኔ ገና መዋለ ሕፃናት 3 ዓመቱ በጣም ደነገጥኩኝ። በቃ እንደዛን ቀን ሆኜ አላውቅም። በጣም አዘንኩኝ። በቃ እድሜ ልኩን በቃ የተገፋ የሚኖር መሰለኝ። ለብዙ ጊዜ ተረበሽኩ ለወራቶች። ከዛ ደግሞ እያለ ደግሞ ወደ ሌላ ወደ መስከረም ጠባና መደበኛ ነርሰሪ ያለ በዛ አስገባሁት እና እሱ ታሪክ ደግሞ በወቅቱ ስኩል ኦፍ ዎልነስ የሚባል ትምህርት ቤት ነው። ግን ሲመጣ ያው የተለየ ነው እና ችግሩን እናውቃለን፣ አልተናገርንም። ግን አስተማሪዎች እንትን አሉ። በጣም የተለየ አይን የሚወስድ ነው ከሌሎች ልጆች እንዳሉ ሆነው ማለት ነው። ሆኖም እያለ ሲሄድ ይዘው እየሄደ ያው እንግዲህ ለትምህርት ቤቱ ማሳወቅ አለብን ብለን እኛ ተዘጋጅተን እነሱም ያው የሚያውቁትን ያውቃሉ። አይዟችሁ እና ወይዘሮ ጽዮን ትባላለች። በጣም መልካም ሴት ነች። መጽሐፉ ላይ ካነበብሽ በጣም ስርዓት ያላት ሰው ነች። በወላጆችም በመምህራንም በዛ በሰራተኞቿም ተወዳጅ ነች እና እሷ በብዙ ድጋፍ ላይም ከፍተኛ ድጋፍ ካረጉለት ሰዎች አንዷ ነች እና መዋለ ሕፃናት በሚማርበት ጊዜ አንድ ወላጅ ያው እንደዚህ ያወራች ስትሄዱ አንዴ ምነው ምናምን ስላት ይሄ ትምህርት ቤት በጣም መጥፎ እንትን ነው፣ ያው እንደዚህ አይነት ልጆች እያስገቡ እያስተማሩ ነው፣ ቀላቅለው ትምህርት ቤቱ መጥፎ ነው፣ ልጆችን ከዚህ ትምህርት ቤት ማስወጣት አለብኝ ምናምን እና አጋጣሚ ሆኖ የምን ያለችኝ እያሳየችኝ የኔ ልጅ መሆኑን አላወቀች። በኋላ እንደው እንትን ካላት በሚል እንደው የኔ ልጅ ነው እኮ ምነው ምን አረገሽ ምናምን ሊላት ስላት ቢሆንም አይመለከተኝም አይነት ነገር መጣ። ከዛ በኋላ እኔም ትንሽ ተበሳጨውና የሆነ ደረስን እና እዛ ጋም ችግር ነበረ። መጽሐፉን እንግዲህ ሁሉንም መጽሐፉን እንትን እያስተረኩ ነው አይደለ? በእውነት ያንብቡት። ይሄንን ታሪክ ራሱ በደንብ ሲያነቡት ይረዱታል ብዬ አስባለሁ። ያው ማንሳት አለብን ብዬ ነው አንዳንድ ነገሮችን ቢያንስና ብዙ ትምህርት ቤቶች ሄዳችኋል። ዮም እንዲድንላችሁ ብዙ ቤተ እምነቶች ሄዳችኋል። ኪዳነ ምሕረት በተለይ እንጦጦ ኪዳነ ምሕረት በየጊዜው እየሄዳችሁ የምታስጠምቁት እነዚህ ሁኔታዎች ጠቅለል አድርገን እናንሳቸው። ልጁ እንዲድንለት የሚፈልግ አባትና እናት የማይሄድበት የማይረግጥበት ቦታ የለምና እናንተ ያለፋችሁትን ተጋድሎ ሌሎችም እንዲያልፉት እንዲረዱትና ምናልባትም ከእናንተ ብዙ ተሞክሮ እንዲወስዱ እነዚህን ብናነሳ። ያው ችግሩ እንደታወቀ ያው የመጀመሪያ መፍትሄ የምትዩ ጸበል ነው። ይሄ በሰውኛም በክርስትናም የሚፈጠር ነገር ነውና ወደ እምነት ጸበሎች ነበር የምንሄደው። በይበልጥ እንዳልሽው እንጦጦ ኪዳነ ምሕረት እዛ እንሄድ ነበርና በተለያዩ ጊዜ ስንሄድ ያው እሱም አንድ ታሪክ አለው። አንድ መጽሐፍ ይወጣዋል እና ያው አንቺ ልጅሽን ለማዳን ነው ስትራግል ውስጥ ነሽ ያለሽው፣ ግን ያው በደካማ ጎንም ይገባል እና አንድ ገጠመኝ አለኝ። እንደውም ጸበል በምናመላልስበት ጊዜ አንድ እናትና አንድ ሴት ቆመው ሳይጠይቁኝ ሊፍት ሰጥቷቸው ሊፍት ስትቻቸው ገቡ። ግን ይሄ ልጅ ድንገት አጋጣሚ የተነሳው እየሄድኩኝ ያለ ድንገት እንዲስፌክ ድንገት ሳይ እንደዚህ አይኑ ግልጥ አድርጋ ስታየው የሆነ ሴትዮ ይሄ ልጅ ከልጄ ጋር ተመሳሳይ ችግር ነው ያለው እና የሆነ እንደዚህ እንትን መገናኛ አካባቢ አንድ አባት አለው እዛ ብትወስደው በቃ ይሄ ችግር ይፈታል፣ እኔም እንደዛ ነው ልጄ እንትን ያለው ብላ ብዙም ሳትርቃ ስልኳንም ሳትሰጠኝ እንትን ሳትለኝ ምልክት ነው የነገረች ብላ ወረደች። ከዛ
ከዛ ያው እንግዲህ ልጅሽ እንዲደነልሽ በዛን ወቅት በጣም ከፍተኛ ጉጉት ውስጥ ነው የምገኘው። እና ደግሞ እኛ የእምነት አስተምህሮታችን ያው ከቤተ ክርስቲያን ውጭ እንዲሆን አንፈልግም። ልጄ እዚህ ጋር በሬሳው ቢጋደም ሌላ ከእምነቴ ውጭ ያለ ቦታ ልወስደው አልችልም። ያ የጠንካራ እንትን አለኝ። ሆኖም ግን እዛ የላከችን ያው በአባት ስም ነው። ያው አባት ይባላል እንግዲህ አሁን ይህን የሚያዩ ሰዎች አባት ሲባል ምን አይነት አባት ለማስተማር አይደለም። በስንት መከራ ፈልገን አገኘን። ሄደን አንድ ሰዓት በላይ ፈጅቶብኛል። ቦታውን ምልክቱን ብቻ ለማግኘት የሆነ ብቻ ገንዳ አለ የሚለው ቦታ ለማግኘት ብዙ እንትን ብያለሁ። ተሽከርከር ያለው በፒስታ በኋላ ቦታውን ከማግኘት በፊት እኔ ቆይ እንዳትወርዱ ብዬ ወረድኩኝና 2 ልጆች ታገኛላችሁ ገዋን ያደረጉ የምትለው ምልክት እንደዚህ የሚባል ሰው ነግሮኝ ነበረ። አባት እኛ ከእንትን ነው የመጣነው ገና ከጠበል መተን በዛው ነው እንትን ያለው። ከዛ ያው ተያዩ ባነንኩኝ እኔ ተያዩ አና ያለ ምናምን አሉ አባት ግን ብለው እንትን አሉ። ያው ከኛ እምነት ውጪ እንደሆኑ አወቅኩኝ። ከዛ አንድ ደም ካየሽው አንድ እናት ናቸው እንደዚህ ጥቆማውንም እንትን ያሉት ብቻ አውቄ ቶሎ ብዬ እየሮጥኩኝ ልጄን ይዤ ያው እንግዲህ ተስፋ አገኘው። በቃ ልጄ ዳነ ብለሽ ደግሞ ከእንደገና ደግሞ ትሄጃለሽ ምንም ተስፋ የለሽም። እና እንደዚህ አይነት ብዙ ገጠመኞች አሉ። ሁሉንም መናገር አይጠበቅብኝም መጽሐፉ መናገር እና ልጅሽን ለማዳን በምትሄጂበት ጊዜ የሚመጡ የሚሰገሰቡ ነገሮች አሉ እና የእግዚአብሔር ፈቃድ ሆኖ ግን እኛም ሸብረክ ሳንል ልጃችን አሁን የደረሰበት ደረጃ ላይ ደርሷል። እንግዲህ ችግሩ ከትከሻ ባይወርድም ብዙ መሻሻሎች፣ ብዙ ለውጦች በይበልጥ እግዚአብሔር የምናመሰግንበት ደረጃ ላይ ደርሷል። ወደ ግሎሪ ትምህርት ቤት ከመምጣታችን በፊት የጀሞውን እናንሳ። ቢያንስ የሁለታውን እንኳን ባናነሳ የጀሞውን እናንሳና ወደ ጀሞ ልክ እንደዚሁ ተስፋ አድርጋችሁ ልጃችሁ ይድናል ሲባል ማማትሄድበት ቦታ የለም። ልክ ነውና ሁሉም ቤተሰብ የሚችለውን ነገር ከማድረግ ወደ ኋላ አይልምና ጀሞ አካባቢ ሄዳችሁ የገጠማችሁን ነገር ትንሽ ብናነሳው ደስ ይለኛል። በደንብ ያስተምራል ብዬ ስላሰብኩ። ምን መሰለሽ ያው እንትን ተቋም ነው የትምህርት ቤት ነው እና ያው ብዙ ወላጆች እንደዚህ አይነት ወላጆች በምን ይፈተናሉ? በአካባቢውም በእያንዳንዱ በልጃቸውን ብቻ ሳይሆን ባላቸው በልጃቸው ችግር ምክንያት አልፎ የሚሄድ ሰው ይኖራል። ያው እናውቃለን በሚል ማለት ነው። እናውቃለን በሚል ያው ልጃቸውን እኛ እንረዳዋለን። ያው ገንዘብ ነው የሚጠይቁሽ ሌላ ነገር አይደለም። እና ያው ገንዘብ ያለው ሰው እንትን ይላል ልጁን ለመርዳት የማይችለውም የከፈሉ አለ። እና ያው ምንድነው ባለሙያ ነች፣ በእርግጥ ሳይካትሪስት ነች ሲባል ሰምቼ ብቻ የእንትን ባለሙያ ነች። ምንድነው እኔ ሄጄ ለማውራት ያው 1000 ብር መክፈል አለብን። ያው ክረምት ቴራፒ እንዲጀምር እዛ ባህተኞች ስለሆኑ ምናምን እና አላመንኩበትም። እኔ ያው ዶክተር ጋር ስገቢ 500 ምናምን ከፍለሽም እንትን ትያለሽ። ግን ያው እንደ ዶክተር ማክት ተደርጎ 1000 ብር አሁን ከ5000 ብር በላይም የከፈለን አሉ ያሉኛሉ። እና እንደዚህ ማለት ገንዘብ ለመስራት ለመሰብሰብ ሳይሆን መጀመሪያ ወላጆቹን ለመርዳት የሚችልም የማይችለውም ያንን ከፍሎ እንትን የሚልበት አለና እሱ አይደለም እኔ ገንዘቡ አይደለም ኮንሰርኔ ገንዘቡ ሳይሆን ልጆቹን የሚያስተምሩበት የረጠበ ሲሚንቶ አንድ ቀን ብዬ ተከትዬ ሳይ አያስገቡም ወላጅ እንደምንም ብዬ ገብቼ ተደብቄ ሳይ የሆነ የጎተቱት የሆነ እርጥብ ቤት ውስጥ ሲሚንቶ ደግሞ አለርጂክ አለበት ቅዝቃዜ። ከዛ አበድኩኝ። በቃ ይዘው እንኳን ባለቤቷን አላገኘኋትም። ባገኛት መጥፎ ነበር የሚሆኑ ነገሮች። ከዛ በኋላ በዛ ጋር እንኳን አልፌ አላውቅም። እንደዚህ አይነት እንትኖች አሉ። እንደዚህ ኃላፊነት የሚወስዱ እንደነ ወይዘሮ
ጽዮን አይነትም ኖሮ ችግሮችን መፍትሄ ለማበጀት የሚኖሩ እንዳለ ሁሉ አልፎም ደግሞ ከገንዘብ ጥያቄ ጠይቀውም ሰርቪስ የማይሰጡም ማለት ያ ነገር ህብረተሰባችንን ያው ለማታለል አጭበርብረሽ ገንዘብ እንደማግኘት እውቀቱ ሊኖር ይችላል፣ ሌላ ሰውም ረድተውም ሊሆን ይችላል። ግን ይሁን በገጠመው ነገር ግን በወቅቱ ደስተኛ አልነበር። ሌላ ምናነሳው ከዘሜኑስ ጋር የነበራችሁ ትውውቅና ያወራችሁት ከዛ በኋላ ስለተፈጠረው ነገር ትንሽ ብናነሳ። ዘሜኑስ እንግዲህ ሌላ ቦታም ተናግሬያለሁ። ፋና ወጊ ነች። ለችግሩ እንደ ወላጅ ወጥታ ሁሉም ሰው በሚሸማቀቅበት ሁሉም ሰው በሚያፍርበት ወቅት ወጥታ በኃላፊነት ወጥቶ መናገር ከባድ በኃላፊነት ወጥታ ችግሯን አስረድታ ሌሎች ወላጆች ተደብቀው መጥተው እንደዚህ በየገጠሩ የታሰሩትን የሚርባቸውን በር የሚዘጋባቸውን ከፍታ ብዙ ብርሃን የፈነጠቀች ነች። እሱ ብቻ አይደለም፣ እስከ መጨረሻው ድረስ ህይወቷ እስኪያልፍ ድረስ እሷ የተሻለ ህይወት መኖር ትችላለች። አሁን ብዙ ሰው አክሰሱን አያገኝም እንጂ አክሰሱን ቢያገኝ ሄዶ ውጭ ኖሮ ልጁን ቢረዳ ደስ ይለዋል። ያም አክሰስ ሌላውን ለህሊና ብላ የኖሮች እንትኗ በዛ ምክንያት አደንቃታለሁ። ሌሎችም አሉ ከእሷን ተከትሎ ወይዘሮ ራሔልም ሌሎችም አሉ። ግን እሷ ምንድነች የመጀመሪያ ፋና ወጊ ነች። እንደመሆኗ መጠን ብዙ ችግሮች ያሳልፋ ምንም ጨለማ በነበረበት ሰዓት ታግላለች። በዛ በጣም አከብራታለሁ። አጋጣሚ ሆኖ ደግሞ ከኔ ጋር ልትሞታ 15 ቀን ምናምን ሲቀራት በኮቪድ ነው ያለፈችው። ድንገት ያገኘኋት ምን ሆነ የሚያዝያ የኤፕሪል 3 ላይ ይከበራል የዓለም ኦቲዝም ቀን ማለት ነው። እና በዛን ሰዓት አግኝቻት አወራኋት። ስለ ዮም ባለው ነገር አውርቻት በቃ እንዲህ ማግኘቱን እሱም ትልቅ ነገር ነበር። እነሱ ጋር እንዲገባ ምናምን ፈልጌ እንዲህ በአካል አወራኋት። ሆኖም ግን እንደዚህ በበጎነት ባወራችኝ በምናምን እሱ ነገር በአይምሮ እያለ ድንገት አለፈችና ያው መጽሐፉ ላይ ትንሽ እንትን ያልኩት አለ አሳጥሬ ነው እንትን ያልኩት። ዜናውን ስትሰማ ድንገት ተስፋ ሰታኝ ምናምን እንትን ያልኩት። ከዛ በኋላም ደግሞ አለ ህይወት ቀጥሎ ያለፉ ነገሮች አሉ። ጆይ ውስጥ ገብቶ ነበር አይደለ? በእድሜ እርከኑ አንድ ክፍተት ተገኘች። ያኔ ትንሽ ነበር 6 ዓመት ሊሞላው አካባቢ። አሁን የሚገርምሽ ነገር ዌቲንግ ሊስት ላይ 1000 ምናምን አለ። አድጋው የሚያወጧቸው አሉ። ወደዛ ሊሄድ የቻለው የነበረው ትምህርት ቤት እስከ 1ኛ ክፍል ነበረ እንትኑ ፍቃዱ። ከዛ በኋላ የሚያገኝበት እንትኑ እየቀነሰ እንጂ የተለያዩ እንትኖች አካቷን ይዝም ምናምን የሚሉ ይገዙ ነበረና እሷ ነበረ ተስፋ የሰጠችኝ። በዛ ምክንያት ነው እንግዲህ ከዘሜ ጋር የነበረው ነገር የለም። ታይዋለሽ እንግዲህ መጽሐፉን ስላነበብሽው እዛ ላይ ይዩት። በደንብ ዜናውን ሁላ አስገብተን የሰራኸው ሸገር ላይ የሰማኸውንና አንድ ተስፋ አድርገህ ለምሳሌ ትምህርት ቤት አታ ነበር የዛን ወቅትና በቃ አንድ ተስፋችን ልክ አዲስ እኔ የሳምሪን ጉጉት በደንብ እጋራታለሁ። በቃ ልክ ጀሞ ተገኘ ሲባል እባክህ እንሂድ በቃ የምትለው ነገር በቃ እንዲድንላት የምታደርገው ነገር ወይም ደግሞ ቦታም እንደሆነ እንዲገባላት የምታደርገው ጉጉትና አንተን ገፍታ ወደዛ ማስኬድ። ከዛ በኋላ ደግሞ ጉጉቷ ሁሉ ጊዜ በሆኑ ነገሮች ይቋረጣሉ። ልክ መገናኛ ስትሄዱ የማይሆን እምነት ሆኖ ትመለሳላችሁ። ጀሞ ስትሄዱ እንደዛና ያንን ተስፋ አድርጋ ዘሚን አገኘኋት ስትላት የነበረው ንግግራችሁ ምናምን በጣም በቃ በደስታ ነበርና ሁለታችሁም ተስፋ አድርጋችሁ ነበርና ሞቷን ስትሰማ የነበረህን ነገር ትንሽ ብታወራኝ ደስ ይለኛል። ማስታውሰው ቃሊቲ ለአንድ ለስራ ሄጄ አጋጣሚ ምሳ ሰዓት ነው። የሸገር ብዙ ጊዜ እሰማለሁ ሬዲዮ መኪና ውስጥ የሸገር እሱን ከፍቼ ልክ ሳዳ እንትን ስል መሞቷን የሚገልጽ ዜና ሰማሁ። ባለማመን ወደ ዳር አድርጌ በቃ በጣም እንትን አልኩኝ፣ በጣም አዘንኩኝ።
ከዛ በቃ ውስጤ ስለተረበሸ ወደ ቤቴ ነው የሄድኩት አስታውሳለሁ። ለሳምሪ ስነግራት አለቀሰች፣ በጣም አዘነች። በጣም ድጋሚ ለብዙዎች ተስፋ የሆነች አንድ ሴት በዚያን በድንገት መሞቷን ስትሰሚ በጣም ታዝኛለሽ። የሚገርምሽ ደግሞ ቀጠሮ ላገኛት ቀጠሮ ይዘን 1 ሳምንት አሳልፌያለሁ። በዚህ ጊዜ ደውልልኝ አለችኝ። በነገሮች አለመመቻቸት አልደወልኩም። ወደ መቀሌ እሄዳለሁ ከዛ ስመለስ በዚህ ጊዜ ደውልልኝ ብላኝ 1 ሳምንት አሳልፌ ነበር። ከዛ ስትመለስ ነው የኮቪድ እንዳመማት የሰማሁት። በኋላ የረዳቶቿ ሲነግሩኝ ማለት ነው። በቃ በመሀል ሰምተን በቃ ብዙ ቀን ተረበሽን። የኛንም ተስፋ አብሮ የተቀበረው የነበረው ወቅቱ ደስ አይልም ነበር። ለብዙ ወላጆች መዳን ነች። እንደውም ስለሷ አውርቼ አልጠግብም። መልካም ሴት ነች። ነፍሷን አሜን። ከዛ በኋላ ዮም ወደ ግሎሪ ገባ አይደለ? ግሎሪ ገባ። ግሎሪ ትምህርት ቤትና ዮም እንዴት ናቸው? የዮምስ ከዛ በኋላ መሻሻል በእናንተ ህይወት ውስጥ የነበረው ያሁላ ስቃይ ያሁላ መከራ ደግሞ በመጠኑም ቢሆን እየተቀነሰ እንደመጣ ጽፋቸዋልና እሱን ነገር ደግሞ እናንሳው። ከዛ በፊት ጆይ ኦቲስቲክ ሴንተር ገብቶ 1 ዓመት ከተማረ በኋላ ያው በዶክተሮች እና በሌሎች ሪኮሜንዴሽን አካቶ ትምህርት ቤት ቢማር የተሻለ ነው በሚል እዛ ያለውን ነገር ጨርሶ ኒው ፓራዳይም የሚባል በዚህ ባልኩሽ በወይዘሮ ጽዮን ደግሞ ድጋሚ በተከፈተ ትምህርት ቤት እዛ ገባ። ልክ እዛ ገብቶ ህይወት ቀጠለች ብለን ልክ ትምህርት ጀምሮ 1 ዓመት እንደተማረ የላይሰንሲንግ ኢሹ መጣ እና ትምህርት ቤት በሙሉ ኖርማል ትምህርት ቤት አካቷ ነበር የያዘችው። ጓደኞቹ በሙሉ ትምህርት ቤት አገኙ። ኢንተርናሽናል የሚገባውም እዛው አካባቢ ምንድነው አያት አካባቢ ብዙ ትምህርት ቤቶች አሉ። ብቻ ተከፋፍለው ገቡ። ዮምዬ ብቻ ቀረች። ያው ብዙ ትምህርት ቤት ሞከርኩለት አካቶ የመያዝ እንትን የላቸውም እና አንድ በስሜ አንድ ጓደኛ የነገረኝ ግሎሪ ስኩል የሚባል አካቶ ይዛሉ በመጠኑ እና እስቲ ብታወራቸዋል። በወቅቱ ክረምት ስለነበረ ሄድኩኝ። እዛ ሄጄ የምንቀበለው ልጁን አይተን ነው ያለበትን ደረጃ አይተን 2 ወር ክረምት ይማርና ከዛ በኋላ ፕሮግረሱን አይተን አካቶ እንትን እንላለን አሉ። ካዩት በኋላ እንትን አሉት፣ ተቀበሉ፣ አክሴፕት አድርገው ጀመረ። እዛ 2ኛ ክፍል ጀምሮ ከዛ 3 ቀጠለ። ከዛ ወደ 4ኛ ክፍል ሲገባ ደግሞ በይበልጥ ዮም ተፈላጊ የሆነ በግሎሪ ኮሚኒቲ ከጥበቃው ጀምሮ እስከ አስተማሪዎች ከመምህራኖች ብቻ ሳይሆን በቃ ወላጆች የሚንከባከቡት ልጅ ሆነ። እንዲሁም ጓደኛም አፈራ። በጣም እና ለእኛ ያ ትልቅ ተስፋ ነበረ። በሚያሳዩን ነገር በየዕለቱ በሚፈጠረው ፕሮግረስ ኢንጆይ እናደርግ ነበር። በጣም የመሻሻልም ነገር አለ። የመሻሻል ነገር አምጥቶ በትምህርት ቤቱም ተቀባይነት ሲያገኝ ለእኛ ዳግም እንደመወለድ ቢሆን ይሄ መጽሐፍ እውነት ለመናገር የማያስለቅስ ቦታ የለውም። እኔ አልቃሻ ስለሆንኩም ሊሆን ይችላል አላውቅም፣ ግን ብዙ ሰው ይመሰክራል ብዬ አስባለሁ። በጣም ስሜት ይነካልና በጣም እጅግ በጣም ደግሞ ስሜት ከሚነኩ ነገሮች አንዱ የዮሐና ደብዳቤ ነው እና በቃ ዮሐና ማለት የዮ ጓደኛ ናት አይደል? እና እሷን ነገር ልታነሳት ደስ ይለኛል። እሺ፣ ያው እንግዲህ ልጆች ንጹህ ልብ አላቸው፣ ማንኛውም ልጆች። አሁን እንደውም በዚህ ችግር የተረዳሁት ህፃናት ምን ያህል ከኛ የበለጠ ንጹህ ልብ እንዳላቸው አይቼበታለሁ። ምንድነው ዮሐና ግርማ ትባላለች እና ዮም ክፍል ተማሪ ነች። ዮምን
ሞር ሳፖርት ከሚያደርጉት ጓደኞቹ እሷ ግንባር ቀደም ሆነች። በጣም ትወደዋለች፣ ትከታተለዋለች፣ ሰዎች እንዲረዱት ታገዛለች፣ ታስረዳለች። በቃ እህቱም በያት ጓደኛ ከሚለው እህቱ በሚለው ከእህትም በላይ አክት እያደረገች ምግቡን ትከታተላለች። በዛ እድሜ በስለቷና ደግነቷ እንግዲህ ይገርማል። እና ደብዳቤ የገና ስጦታ ሰጠችውና አጋጣሚ ሌሎችም ልጆች ሰጥተውታል። ግን የሆነ አጋጣሚ ሲከፈት ደብዳቤ አለውና ደብዳቤው በጣም ልብ ይነካል። ሳምሪ ረጅም ሰዓት አለቀሰች አንብባ እና ምን ያህል ንጹህ እንደሆነች ወደፊት ደግሞ እንደዚህ አይነት ልጆች በጣም ተስፋ እንደሚሆኑ አይተንበታል። ይሄንን በተመልካች ብታነብልኝ ደስ ይለኛል በጣም። የደብዳቤውን ይዘት እንግዲህ በየሄድኩበት ቦታ እያነበብኩኝ ነው። ምን ይላል ደብዳቤው? ለዮም ይላል። ዮም ጓደኛዬ፣ እንኳን ለገና በዓል በሰላምና በፍቅር አደረሰ። እኔ በጣም ነው የምወድህ። ቤተሰቦቼን እወዳቸዋለሁ፣ አከብራቸዋለሁ። እኔ ይህን ስጦታ ለአንተ ነው የገዛሁልህ። እኔ ለአንተ ብዙ ነገር ለማድረግ ሞክሬያለሁ። የእኔ የሁልጊዜ ጸሎቴ ላይ አልረሳህም። ጠዋት ስነሳ ምግብ ከመብላቴ በፊት፣ ወደ ውጭ ከመውጣቴ በፊት እና ስተኛ ስላንተ እግዚአብሔርን እየለመንኩልህ ነው። አንተን ወደ ጤንነትህ፣ ወደ ትክክለኛ ማንነትህ እንድትቀየር የሁልጊዜ ጸሎቴ ነው። እግዚአብሔር ይማርህ፣ ደስታህንም ይመልስልህ፣ አሜን ብላ ጽፋ እንትኑን እንዳየሽው እስካሁን ያደረኩት ያው የዩሱፍ ቃል ጠይቄ ነው። እናቷም እንደነገረችኝ ይህን ስጽፍ አስታውሳለሁ አለች። እና እንደውም እንደዚህ በጣም እንትን እንደሚላችሁ አላወኩም። እኔ እንደ ኖርማል ጽሁፍ ነበር ያየሁት። አንዲት ጥንጥዬ ልጅ ትልቅ ሰው እንኳን መረዳት የማይችለውን ችግር ተረድታ በዚህ መጠን እርዳታ፣ እንክብካቤ ከዛ ደግሞ ብላም ደግሞ ጽፋ እንዲሻለው መመኘትን እስከ መድረስ በጣም ትልቅ ነገር ነው። በጣም እናቷ በኋላ ነገረችኝ። በጣም ትጸልያለች ለሱ አለች። በቃ ዋሪ ሁሉ ስለ ዮም አለች። ዮም ዛሬ እንደዚህ አድርጎ ምናምን የሆነ እንትን አድርጎ እንደዚህ ሆኖ እንደዚህ የረበሸውን ሁሉ ትነግራታለች። እና ክረምት ሲሆን ያው እናገናኛቸዋለን አብረው እንዲጫወቱ ምናምን እና ያለበትንም ችግር ኮንሲደር ሳት ከነ ማንነቱ ተቀበላ በቃ እሱ ደህና እንዲሆን ትመኝለታለች። በጣም ደስ የምትል ልጅ፣ ስርዓት ያላት በጥሩ ቤተሰቦቿ ነው ባይዘው ነው ማደንቃቸው። ሞር እንደዚህ ከሱ ጋር ስቲክ በምታደርገው ነገር አንዳንድ ወላጅ ደስ ላይለው ይችላል። ግን እሷ በቃ ማንነቷን ስለጠበቁላት ወላጆቿንም አመሰግናለሁ። በጣም ድንቅ ነው። ሌላው ከዚህ መጽሐፍ የማይረሱ ነገሮች ደግሞ የአቶ ግሩም ጉዳይ ነው። አንዳንዴ በጣም ፈተና ሲበዛ እንደው ሞት ይመረጣል አይደለ? ብዙ ጊዜ እና የአቶ ግሩምን ጉዳይ ሳናነሳ ብናልፈው በጣም ቅር ይላል። አሁን ምን መሰለሽ ብዙ ጊዜ እንደዚህ የኦቲዝም ያላቸው ወላጆች ምን ያስባሉ? እኔም ጨምሮ እኔ ባልኖር ይሄ ልጅ ምን ይሆናል የሚለው ውስጣቸው አለ በእርግጠኝነት። ሁሉም ኢንተርቪው ታረጊ እንደዛ አለና አቶ ግሩም ሀሳብ ምንድነው? ያው እኔን አግኝቶ ያለኝ ባለቤቱ ምናልባት እንኳን ባልኖር ብላ የሚወደውን ምግብ ማለት የሚለውን የጻፈችውን እና እኔም ውስጥ ያለውን ነገር እንዴት ጻፈች ብሎ የሚያትት ነገር ነው። መጽሐፉ ላይ አንብቡት እንግዲህ። እና ከችግሩ እንግዲህ ከባድ ነው። ከችግሩ በላይ ደግሞ ያው የወደፊት ተስፋቸው ምንድነው የሚለውን ደግሞ ከትከሻሽ አይወርድም። እና ይህን ይመስላል። በደንብ አልነገርካቸውም ለተመልካች፣ ግን መጽሐፍ ላይ አንብቡት ብለህ ነው። እኔ ባልኖር ልጄ ምን ይሆናል የሚለው ነገር በጣም ያሳስባል። እና ወደፊትም ዛሬውም በጣም ደስ በሚል ሁኔታ የጤናው መሻሻል እየታየ ለቤተሰቡ በጣም ደስ የሚል ልጅ፣ በጓደኞቹ ተወዳጅ ልጅ ሆኖ ዘልቋል። በእናንተ እርዳታ፣ በፈጣሪ እርዳታ እና ሌሎች ልጆች ደግሞ አሉ በጣም ብዙ በዚህ በኦቲስቲክ ጥላ ስር ያሉ በርካታ ቤት ውስጥ ተደብቀው ቤተሰቦቻቸው መናገር አፍረው በእርግማን ነው በተለያየ ነገር ነው አንቺ በሰራሽው አንተ በሰራው ኃጢአት ነው ተብሎ ብዙ ቤት የሚቀሩ ልጆች አሉ። ይሁን እናንተ ስላላችሁ ተረራታችሁ
ስላገዛችሁት ነው አይደል ይሄንን ለውጡን ያየነው እንጂ ምናልባትም እኮ ትምህርት ቤት የማይገባ ልጅ ሊሆን ይችላል። ከሱ እድሜ በላይ ሆኖ በቤት ውስጥ የተቀመጡ በርካታ ልጆች አሉና እሱ ላይ በደንብ አንተ አጽንኦት ሰጥተህ ብትናገር ካሳለፍከው ህይወት አንጻር ብዬ ነው። ምን መሰለሽ ብዙ ጊዜ እንደዚህ አይነት ችግር ሲፈጠር የምታገናኙ ያው ፈጣሪ ምን በድዬ ነው ምን አርጌ ነው ቤተሰቦቼ ምን በድለው ነው ፈጣሪን ያሳዘነው ነው የቤተሰብ ጣጣ ምናምን ይባላል። ሰምተሽ ከሆነ ቤተሰብ በሰራው ኃጢአት ነው። በትክክልም የተለያየ ሰው የተለያየ ኮሜንት ይሰጥሻል። እንደዚህ አድርገህ ነበር ሁሉ በግልጽ ብሎ የሚጠይቁሻል እና እጣ ፋንታሽ ነው እንግዲህ እጣሽ ከወጣልሽ እንደዚህ አይነት ልጅ ይመጣል ከቤትሽ። አንድም ብቻ ሳይሆን ሁለቴም ሊወጣ ይችላል እጣ። ጥሩ ነገር ሁለቴ ሊወጣ ሁለቴ ሎተሪ ሊደርስሽ ይችላል። ስለዚህ ጥሩ መጥፎም ነገር ፈጣሪ የሚሰጠንን ችግሩን አክሴፕት አድርገን መኖር ነው። ይሄ ከእርግማን ጋር ምናምን የሚያያዘው ነገር እንግዲህ ወደፊት ይቀራል። የህብረተሰቡ እየተረዳ ሲመጣ ችግሩ ምንድን ነው ከምን መጣ የሚለውን ሳይንስም አላገኘም። ሳይንስ ያልደረሰበት ነው። ግን ያው በመላመት በተለያየ ነገር ነገ ደግሞ የሚሆነውን ነገር አናውቀው። ብዙ ወላጆች የመሸማቀቁ ነገር የሚመጣው እረዳቸዋለሁ። ሁሉም ሰው ልጅ የተሻለ ልጅ ነው ብሎ ነው የኔ ልጅ በቃ በምድር ላይ አንደኛ ነው ብለሽ ነው ልጅሽን ቦታ የምትሰጪው ማለት ነው። እንደዚህ አይነት ልጆች ሲመጡ ምንድነው በቃ የማፈሩ የመሸማቀቁ ነገር የሚያመጣባቸው ሰዎች አሉ። ያ ምንድነው ከምን የመጣ ነው? ተቀባይነት አይኖረኝም በህብረተሰቡ ልጄም እኔም ይዘነው ብንወጣ ተቀባይነት። ምክንያቱም ልጆቹ አንዳንድ ከኖርማል ልጆች የወጡ ነገሮች ያሳያሉ። ለምሳሌ ሊጮሁ ይችላሉ፣ ሊረብሹ ይችላሉ፣ የተለያየ ነገር ያደርጋሉ። ያ ነገር ሰውን አቴንሽን ይወስዳል። እርግጥ ነው አሁን ዮም ከልጅነቱ ጀምሮ ያው ቤተክርስቲያን መቁረብ ሲማር ያለፈው ስቴፕ አለ። ያው እናቶች ደስ አይላቸውም ሲረብሽ ምናምን አቅብጣው ነው ምናምን ሊሉ ይችላሉ ሲቁነጠነጥ። ግን ያው ችግሯን አጣርጋ ያው እኔም ያገዝኩኝ ለመደ እዛ አካባቢ እና ወላጆች ማውጣት አለ። ገና ከትንሽነታቸው ካላወጣሻቸው ትልቅ ሆኖ ከወጣ እንደውም ከዛ በላይ ኦድ ነገር ሊያደርግ ይችላል። ግን ኢንቫይሮንመንቱን ግዴታ ማየት የእምነት ተቋም መሄድ ግዴታ ነው። መዝናኛ ቦታ መሄድ አለባቸው። እንደ ማንኛውም ልጅ ሁሉ ነገር ያስፈልጋቸው። ትምህርታቸውን በሰዓቱ በእድሜያቸው እርከን ነው መማር ያለባቸው። ከዛ ግን ካለፈ ችግሩ ጎልቶ እንደውም ይወጣል የበለጠ ማለት ነው። እና የሚያስፈራ የሚያሸማቅቅም ነገር ባይኖር አሁን ህብረተሰባችን እየለመደ ቢመጣ ችግሩ እንደውም በጣም እየፈጠጠ እየመጣ ነው። አሁን ከሚወለዱ እንደውም ባለው ዳታ ከ31 ልጅ እየተባለ የሚገርምሽ ነገር አዎ በውጭ ያለው ኮሚኒቲ የኛ ኮሚኒቲ ኢትዮጵያ፣ ኤርትራ፣ ሶማሊያ አካባቢ እነዚህ ኮሚኒቲ ላይ በጣም ኦቲዝም ከመብታቱ የተነሳ ከየቤቱ የምትመርጭበትም ነገር እየመጣ እና ሰው ሲነግረኝ ነው ሄጄ ባላይም ሲነግሩኝ እንደዚህ ከዚህ ጋር በተገናኘ የማወራቸው ሰዎች በጣም እየበዛ እየመጣ እኛ አካባቢ እንደውም ቤተክርስቲያን እንሄዳለን፣ ጸበል እንሄዳለን። ቢከፋሽ ቤተሰብ ጋር ምናምን ትያለሽ። በውጭ ያሉት ግን ሰዎች ይቸገራሉ፣ በጣም ይቸገራሉ። ወይ እናት ወይ አባት ይዞ ነው የሚቀመጠው። ሁለትም ደግሞ ያለው ብዙ ሰዎች አሉ እንደዚህ የሚታወቁ ማቃቸው የሚነግሩኝም እና ችግሩ ከባድ ነው እና ለችግሩ መፍትሄ ማበጀት ነው የሚሻለው። ይሄ መጥፋቱ መሸማቀቁ ምናምን ሳይሆን ክትትል ማድረግ ልጆቹን ያሉበትን ፕሮግረስ ማየት አስፈላጊ ነው። ወደ መጨረሻው እየሄድን ስለሆነ ደስ ብሎናል። ዮምን በዚህ ደረጃ ማግኘት መቻል በጣም ትልቅ ነገር ነው። እንደው ለምሳሌ በዓለማችን በጣም በርካታ ተጽዕኖ ፈጣሪ የሆኑ ትልልቅ ስራዎችን የሰሩ ቱጃሩ ኤለን መስክን ጨምሮ በጣም በርካታ በስነ ጽሁፍ ዘርፍ በተለያየ ዘርፍ ያሉ ሰዎች በኦቲዝም ጥላ ስር ያሉ ናቸው የሚል ነገር ሳይ በቃ ምናልባትም ይሄ ነገር በረከት ነው የሚለውን ነገር አምኖ መቀበል ትልቅ ነገር እንደሆነ የሚሰማኝና ምናልባት ከዛ በኋላ ግን መውለድ አልፈራችሁ?
አይ በፍጹም ምንድነው ያው የእምነትሽ ጥንካሬ ይኖራል አብሮሽ የሚኖረው። አጋጣሚ ሆኖ የዮም ታናሽ እህት አምራን ትባላለች። አምራንዬ ልክ ዮም በተወለደ በአመት ከ8 ወር ልዩነት ነው ያላቸው። አላወቅንም። በዛን ጊዜ እሷ ተወለደች። ያው እያደገች ስትመጣ ነው ያው ዮም እንደዚህ አይነት ችግር ውስጥ 3 አመት ሲሆኑ እድሜያቸው ጋር ትንሽ ነው። በኋላ ላይ ባሉ ነገሮች ነው ያው መጽሐፉ ላይ ካነበብሽው ከጠፋችው ልጅ ጋር በተገናኘ ከዛም በኋላ በመጡት ልጆች በቃ እግዚአብሔር የሰጠሽን መቀበል ነው። ምናልባት እሱን አንሳው ምናልባት እንደ ትንቢትም የተናገርከው ነገር ስለነበረ የጠፋችውን ልጅ ሶስተኛ ልጅ እናውራ። አዎ ያው እንግዲህ ይረብሽሻል። ያው እንግዲህ ለእናንተ ባናለቅስም ያው በዛ ስትረስ ውስጥ ሆነን በተለይ ሳምሪ በዛ በትግል ላይ ኖራ በቃ ስራም ጀምራ አዲስ ህይወት ልትመራ ማለት ነው። ስራም የዮምን ነገር መስመራ ሲዛ ሶስተኛ ልጅ ለመውለድ ነፍሰ ጡር ሆና በቃ ጊዜው ደርሶ ሆስፒታል ገብታ እንደዚህ ኮርድ የሚባል የትብት ላይ የሚጠመጠማል ሲወለዱ ሲሉ በምጥ ጊዜ በኖርማል ዲሊቨሪ ከዛ ያው ለልጅቷ አለፈች ተባለም። ልትወልድ ገብታ እዛም ጊዜ ከባድ ነው። እጅግ ተስፋ ቆረጠች። እንግዲህ በችግር ላይ ችግር መጣ። ያ መጥፎ ጊዜ ሆነ። እሷ በጣም ተረበሸች። በወቅቱ በጣም አዝኜ ነበረ እና ያው እግዚአብሔር አልፈቀደውም በሚለው ወሰድኩት። እግዚአብሔር ለሚሆነው ነገር ትክክል ነው አልኩኝ። እዛው እንደውም በሚቀጥለው ዓመት 2 አድርጎ ይመልስልናል ብዬ ተናገርኩ። ገብርኤል ተሳልኩ 2 አድርገህ መልስልን በቃ የሞታሪ ፊታ የሞተችው ልጅ ምትክ 2 አድርገህ ስጣት። ሴት ነበረች እና እንደውም አሳየዋ በቃ በጣም የምታምር ልጅ ነበረች። አየናት፣ በጣም አዘንን። በአመቱ መንታ ሴት ልጆች በዛ ተካስንና ደስ ሌላ ደግሞ ህይወት ተሰጠን። ሌላ አድን ያው ባመሰገንሽ አክሴፕት ባረክሽ ቁጥር ነገሮች ይስተካከላል። አንዳንድ ሰው በጣም በሱ ብቻ የሆነ የሚመስለው ሰው አለ። ምድር ላይ በሱ ብቻ ነገር የመጣ ይመስለዋል። ግን ያው ጥንካሬሽ የሚመጣው ነገሮችን እያስተካከልሽ ስትሄጂ ፈጣሪ የሚሰጥሽን ነገር አክሴፕት ስታደርጊ እግዚአብሔር ደግሞ የተሻለ ነገር ያመጣል። እንደዚህ መቆም መቻል እኮ በጣም ከባድ ነው ማለት በአንድ ነገር ስትፈተን ይሄ ለበጎ ነው ብለህ የምታልፋቸው ነገሮች ይኖራሉ። ግን በተደጋጋሚ የመጣ ፈተና በተደጋጋሚ የመጣ ሰውን ሲደቁሰው አይ መሸከም የሚከብድበት ጊዜ አለና በጣም የሚያስደንቅ የህይወት ተጋድሎ ነው ይሄ። የእውነት የደም ካንሰር ስትባል ላይ ደህና ስትሆን ድጋሚ በዮም ስትፈተን ድጋሚ ደግሞ ልጅ ማጣትን የመሰለ ነገር 9 ወር ሙሉ በሆዷ ይዛ ለእናት ምን ያህል ህመም እንደሆነ ማሰብ ቀላል አይደለምና ከዛ ደግሞ እንደ ትንቢት በሚመስል ቃል 2 አድርጎ ይመልስልናል ብለህ በተናገርክ በአመቱ 2 መንታ ልጆችን እግዚአብሔር ሲሰጥ በጣም ደስ ይላል። ራማና ራፋ ናቸው። የግስም ነውና ራማ ማለት ከፍታ፣ አሁን ወደ ከፍታ መጣ ከፍታችን ሆነች ብለን ነው። ራፋ ደግሞ ማለት የግዕዝ ወርድ ነው፣ ጀግና ማለት ነው። ጀግና የሆነ አምላክ ታግሎ የሚጥል ችግርን ታግሎ የሚጥል ማለት ነውና አጋጣሚ ሆኖ ፊደሎቹንም 2 ፊደል እኔ ነኝ ያወጣሁላቸው እና እንዲገጥም አድርጌ እንትን አልኩኝ። ያው እንግዲህ 3ቱ የግዕዝ ስም ነው ያላቸው። ዮም ማለት ዛሬም ማለት ነው። ዮም ንሴቦ ከኔ ስም ጋር ዛሬም እናመስግን ነው። ችግር ላይ አመስጋኝ መሆንን በዚህ ስምህ ራሱ ገልጾታል በደንብ እግዚአብሔር ፈቅዶ እንግዲህ የወደፊት ስጋትህ ምንድን ነው? በኦቲዝም ጥላ ስር በሚኖሩ ልጆች። በጣም ጥሩ ጥያቄ አመጣሽ። በጣም ቅሬታ ያለኝ በዚህ በችግሩ ዙሪያ ምንም አዌርነስ አልተፈጠረም። ኃላፊነት የሚወስድ ሰው ጠፋ። ወጣ ብሎ የሚናገር ችግሩ ይሄ ነው ብሎ
ለመንግስት ተቋማትም ሆነ ለሚዲያ አካላት በተለይ እናንተን በጣም ተቀይሜያቸዋል። ምክንያቱም ችግሩን አጉልታችሁ በየጊዜው ያኔ ድሮ ካልሽ ካስታወሽ HIV በጣም ይሰራበት ነበረ፣ አዌርነሱ ነበረ እና ልክ እንደዛ ይህም ችግር የወላጆች ችግር አለ፣ የልጆች ችግር አለ ተብሎ ልጆቹ የተሻለ ህይወት እንዲኖራቸው የተረሱ እንዳይሆኑ የተደበቁ እንዳይሆኑ መስራት ይጠበቅባቸዋል። ሌላው ደግሞ የእናቶችና ወጣቶች ላይ የሚሰሩ አሉ። ይሄ የመጀመሪያ ደረጃቸው የሚሰሩት ጉዳይ ነው መሆን ያለበት ለእኔ ማለት ነው። ምክንያቱም አንድ እናት ምን አይነት ህይወት እንደምታሳልፍ በደንብ አውቃለሁ እና ከዚህ በላይ አጉልቶ የሚያሳይ ነገር የለም። ግን የሚሰሩት ሌሎች እንደ ሬሌቫንሳቸው ያልጠበቁ ነገሮች አያለሁ እና አሁን ደግሞ ወደፊት ብዙ ነገሮች ምስቅልቅል ያመጣል። ማህበራዊ ምስቅልቅል ምንድነው ለማለት የፈለግኩት አንድ አምራች ዜጋ በጣም ፕሮፌሽናል የሆኑ ዶክተሮች፣ ፕሮፌሰሮች እናውቃቸዋል በቤት የተቀመጡ ልጆቻቸውን እንትን ለማለት ብዙ ማምረት የሚችሉ ብዙ ሰዎች ተሰብረው ይቀርበዋል። እነሱን የሚያግዝ ነገር ምንም የለም። በካሪኩለም ደረጃ የተቀረጸ ነገር የለም። እንደገና ደግሞ ይሄ አካቶ ህብረተሰብ አካቶ ወይም ደግሞ ኢንክሉሲቭ ማህበረሰብ መፍጠር መቻል አለብን። በሐኪም ቤት አካባቢ ቅድሚያ የሚሰጣቸው ነገሮች መመቻቸት አለበት። ብቻ ችግሩ ብዙ ነው፣ ዘርዝሬልሽ በዚች አጭር ጊዜ አያበቃም። ስለዚህ ምንድነው ወደፊቱ እንግዲህ ፈጣሪ ነው የሚያውቀው ምን የተሻለ ቀን ይመጣል የሚለው። ግን ኢቨን እንኳን ማህበር የለም በወላጆች መካከል ያለ እና አሁን እንደውም እኔ እንደዚህ ከተናገርኩ በኋላ ቴክስት ያደርግልኝ ሰው አለ። ከሚያዝያ በኋላ የሚቋቋም ማህበር አለ ያለኝ ሰው አለ። አንድ ኦቲስቲክ ሴንተር ቴክስት አድርጎልኝ እንደዚህ ማህበር ልንመሰርት ነው ከዚህ በኋላ በሚል ማለት ነው። የሆነ ቦታ ሰምቼ ነበረ ብሎ ቴክስት አድርጎልኝ እና እንግዲህ ከተመሰረተም ጥሩ ነው። በጣም ደስ ይላል። እውነት ለመናገር የዮም አባት ወይም አቶ ነሲቦ እዚህ ድረስ መጥተህ የህይወት ልምድህን ስላካፈልከን በጥቂቱ እንጂ መጽሐፉን ቢያነቡት ደግሞ በጣም በተሻለ ብዙ ልምዶችን ይወስዱበታል። የተጻፈላቸውም ሰዎች ብለህ የጻፍካቸው አሉ። እነ መንግስት አካላትን፣ በኦቲዝም ጥላ ስር ያሉ ልጆች ወላጆችን፣ አዲስ ወላጆችን እነዚህን ቢያነቧቸው በጣም በደንብ ብዙ ሰው ትምህርት ይወስድበታል ብዬ አስባለሁ። ወደ መጨረሻው ስለሄድን ምናልባት የምታመሰግነው ሰው ይኖርሃል ብዬ አስባለሁ እና እሱን እንግዲህ ከመጽሐፉ ልጀምርና ወደ ህይወት እመጣለሁ። መጽሐፉ እንዲዘጋጅ የረዱኝ ሰዎች አሉ። ቅድም እንደነገርኩሽ ወዳጄ ጥላሁን ክፍሌ ከፍተኛ አስተዋጽኦ ምስጋና የሚገባው ሰው ነው። ባለቤቱ ይቅርታ ኢትዮጵያ ጥላሁን ትባላለች። እሷም አጋጣሚ ኢትዮጵያም ረቂቁን በማንበብ ሀሳብ አስተያየት ሰጥታ ያው ያለ ገንዘብ ነው እንግዲህ በጓደኝነት ብትሰሪው ነገር ጊዜ ይወስዳል ምናምን ይላል። ያው ፈቃደኛ ሆና እሷም አብራ ወዲያ ማለቷ እሷም ምስጋና ይገባታል። አንድ ወዳጅ ያለ በጣም መልካም ወዳጅ ያለ ፊሊሞን አማረ ይባላል። እሱ በጣም በብዙ ሞራሌን ያነሳልኝ ልጅ ነው። አንድ ከዝን ያለ ፍሬው አማረ ይባላል። መልካም ሰው ነው። እሱም ለኔ ያደረገው ብዙ ነው። እግዚአብሔር ይስጥልን ማለት ፈልጋለሁ። ሌላ የሚዲያ አካላት ላይ መጀመሪያ ችግሩን የዚህ መጽሐፍን በማስተዋወቅ ረገድ ትልቅ አስተዋጽኦ ያደረገ ዮናስ አጎስ የሚባል ጋዜጠኛ ምናልባት ታውቂዋለሽ። መልካም ሰው ኢትዮፒካ በጣም ጥሩ ሰው ነው። ባይዞ ማታ አንብቦ 12 ሰዓት ተቀብሎኝ ጠዋት ቢሮ መጥቶ ነው ይህ መጽሐፍ እንደሚያድግ ተስፋ እንዳለው የነገረኝ ብርታት የሆነኝ። እንደገና ሌላው ከሱ እሱ ወደ የታዋቂው አርቲስት የቴዎድሮስ ካሳሁን ባለቤት አምለሰት ሙጬ እሷ ጋር መጽሐፉ ገብቶ በኢንተርቪው ምሳ ነበርኩኝ እና እሷም በቃ እንደ እናት አልቅሳ አዝና መጽሐፉን አስተዋወቀች። መጽሐፉም ደግሞ እንዲመረቅ በቅርቡ ይመረቃል። ከፍተኛ ርብርብ ላይ ነች። እሷም ታገዘኛለች እንትን ያለችው
ሌሎች አይደር አብዱል ሰመድ ቅድም ካላመሰገን ነው እንግዲህ እሱ ምስጋና ብዙ መጽሐፉን እንዲታተም ያደረገው ትልቅ አስተዋጽኦ አለ። ቤተሰቦቼ እናቴ አለች አሁን በሕይወት እናቴ ታገኝ ወርቁ በጣም ሁሌ ትመክረኛለች፣ አይዞ እያለች። ሌላም ደግሞ እናት አለችኝ ታላቅ እህቴ ሌኒ ትባላለች። ሌኒ ፍቅሬ፣ ሌሎች መስከረም ፍቅሬ፣ ውብዳር ፍቅሬ፣ የዘረዘን ወላንሳ ፍቅሬ ያንን ወንድሞቼ አሸናፊ፣ ደረጀ ፍቅሬ፣ ወንደሰን ፍቅሬ እነሱም በጣም ያው አይዞ ያሉኝ ሰዎች ናቸው። የአንዷ የመስከረም ያልጠራዋት መስከረም ፍቅሬ ባለቤት ኢንጂነር ወንደሰን አሰፋ እሱም ረቂቁም ላይ ተሳትፏል። በጣም ጥሩ ነው በርታ ያለኝ ሰው አለ። ሌሎች ጓደኞቼ እንደው ረስቻቸው ከሆነ እንግዲህ ዳዊት አለማየሁ የሚባል ወዳጅ አለ፣ በውጭ የሚኖሩ አሸናፊ አለ። ከዛ ባለቤቱ ርብቃ፣ ሌላ ሙልጌታ ኃይሉ የሚባል በውጭ ዓለም ያሉ። ሌላው ደግሞ ትልቁ በአማዞን ላይም በስፋት እንዲሰራጭ ፍስሐ ወንድሙ የሚባል እነሱ ትልቅ እንትን አድርገውልኛል። ሌሎች ያልጠራኋቸው አሁን ብዙ ነው እንግዲህ እየጠራሁልሽ ጊዜ አይበቃም። እንግዲህ ካልጠራኋቸውም ይቅርታ አድርጉልኝ። ያበረታቱኝ ብዙ ሰዎች አሉ። አንቺንም አመሰግናለሁ። ቁም ነገር የእናንተ ማርኬቲንግ ማኔጀር ወደዚህ ወደ አንቺ ያመጣኝ ቁም ነገር እንደስሙ ቁም ነገረኛ ነው። አመስግኝልኝ። እኔም በጣም ነው የማመሰግነው። ውድ ጊዜህን ሰውተህ እዚህ ድረስ መተህ ለበጎ ዓላማ ይውላል ያልከውን ለብዙ ቤተሰቦች ይጠቅማል ያልከውን መልእክት ስላስተላለፍክልኝ ተምሳሌትም ስለሆንከኝ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እኔም አመሰግናለሁ። እድሜ ይስጥልኝ። እግዚአብሔር ያክብርልኝ። በርቱ። አሜን። የተከበራችሁ ተመልካቾቻችን እንግዲህ ዮም የሚለውን መጽሐፍ እያነበባችሁ ብዙ ነገር ታገኙበታላችሁ በእርግጠኝነት። ስለዚህ በቅርቡ ምርቃቱም ይኖራል፣ ከዛ ደግሞ የተለያዩ ዝግጅቶችም ይኖራሉ በዚህ መጽሐፍ ጉዳይ ላይ ማለት ነው። በጣም ጥልቅና በጣም የምትወዱት ለብዙዎች አስተማሪ የሆነ መጽሐፍ ነው። እንግዳ የሆኑ እዚህ ስለመጣ አመስግኛለሁ። ሳምንት በሌላ እንግዳ እንመለሳለን። መልካም ጊዜ